ትግራይ ላይ አዲስ ገዳም እየተሰራ ነው። የአቡነ አረጋዊ ገዳም ከድንጋይ ተፈልፍሎ አዲስ ገዳም እየተሰራ ነው። ታዲያ ምን ይላሉ? ገዳሙ ውስጥ አዲስ ዘንዶ አስገብተናል፣ አዲስ ዘንዶ አስገብተናል ገዳምን የሚጠብቅ። ምን ላርጋችሁ ኦርቶዶክሳውያን? ሶስቱም መጽሐፍ በባለፈው ቤቴ ላይ አምጥቼ አንድ ያለፈ ያገደመ የለም። እንደ ሐዋርያው ቅብብሎሽ እንኩትኩቱ የወጣ ታሪክ ነው ማለት ነው። እሱን ጉድ እዚህ እንድዘረገው ፈልጋለሁ። እኔም አብሬ አምሮ የሚከብድ ጉድ እኮ ነው ያለው። ግድ የለም አሁን አድምጠኝና ልስጥህ እኮ ነው የምልህ። በእውነት የክርስቶስን ቤተክርስቲያን ከማጽዳት አኳያ እንድትተባበረ እንፈልጋለን። እኛ ስናወራ መጽሐፍቶች ዘርግቼ ነው። ልብ በሉ እዚህ ያላችሁ ሰዎች መጽሐፍቶችን የኢትዮጵያ ታሪክን ዘርግቼ የዳንኤል ክብረትን ታሪክ ዘርግቼ ገድለ ተክለ ሃይማኖትን ዘርግቼ ገድለ አቡነ ሰላማ ከሳቴ ብርሃንን ዘርግቼ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት የውጭ ግንኙነትን ዘርግቼ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በብፁዕ አቡነ ጎርጎርዮስ የተጻፈ ታሪክ ዘርግቼ This is Orthodox. በሞት የተገዙ በሞት ፍርሃት ተገዝተው የነበሩትን ነፃ እንዲያወጣ በስጋና በደም ተካፈለ የተባለው የዳዊት ልጅ እግዚአብሔር ልጅ አይ እሱ እዛ ጴንጤ አዳራሽ ውስጥ እዛ በአዳራሽ ውስጥ ነው እንጂ ኦርቶዶክስ ቤተክርስቲያን እንደዚህ ብሎ ነገር የለም። መላእክት ወርደው አፉን ሳሙት። የተወለደውን ሕፃን እየተቀባበሉ ክንፍ ለክንፍ እየተገፋፉ ሚካኤል ገብርኤል ሱራፌል ኪሩቤልን እየተገፋፉ ክንፍ ለክንፍ ተያይዘው እየተገፋፉ እና እሱ ለማየት ይጨናነቁ ነበር። ምን አይነት ሕፃን ነው አንተዬ ያሉማ። ኢየሱስ እንኳን ተወለደ ተብሎ የተባለበት ሰዓት ላይ አንድ እኮ የቀረ መላእክት የለም፣ በሙሉ የሰማይ ሰራዊት እኮ ናቸው ብሎ የሚለው አየው። ጌታ እንኳን በተወለደበት ጊዜ ላይ አረ ሰራዊት ነው ይሳለን ከንፈሩን አፉን ሳሙት። ሁሉም ሰራዊተ መላእክትና እናት አባቱም እጅግ ተደሰቱ። ይሄ ከንፈሩን የሚሞጨሞጨው ሕፃን ሞት የገዛቸው የሰው ልጆች ስለሱ ይድናሉ። ጌታችን ኢየሱስ ክርስቶስም አፉን ሳመው። መላእክት ብቻ አይደሉም አፉን የሳሙት የዚህን ሕፃን ገና የተወለደ እኮ ዕለት ነው። የማንንም ወሸከሬ ሊስም ከሰማይ ወርዶ መላእክት አፉን ሳሙት፣ ኢየሱስም አፉን ሳመው ብለው ይላሉ። እቺ ናት ሐዋርያዊ ቅብብሎሽ ኦርቶዶክስ ተዋሕዶ ቤተክርስቲያን። ይሄው የሐዋርያዊ ቅብብሎሽን ጵጵስናውን ያመጣ ልጅየው ይሄ ሰውዬ ማለት ገና ከሕፃን ጀምሮ መላእክት አፉን ይስሙታል፣ ኢየሱስ አፉን ይስመዋል፣ ማርያምም አፉን ስመዋለች። ነቢያት ሐዋርያት በሙሉ እነ ኢሳያስ እነ ኤርምያስ እነ ሕዝቅኤል እየመጡ አፉን ስመውታል። ይሄን ብቻ ሳይሆን ጵጵስና ሊቀበል ግብፅ ሀገር ሄዶ ከአቡነ አትናቴዎስ ሲቀበል ከንፈሩን ተስሞ ነው የተቀበለው። የጵጵስና ሹመት የምትሾመው እያለው ስልህ ኑ አግቡ እስኪ የሐዋርያዊ ቅብብሎሽ ከንፈር ለከንፈር ወንድ ለወንድ ከንፈር ለከንፈር የሚሳስምበት ቤተክርስቲያን ኦርቶዶክስ። ከሰውም ይልቅ እጅግ ወደደው። ለቅዱሳን ለማር አባታቸው ከሳቴ ብርሃን ስልጣኑን በክብር ከጻድቃን ከሰማዕታት ከፍ ከፍ እስከሚል ድረስ እንደዚህ ያለውን ታላቅ ክብርና ጸጋ ሞገስን ሰጠው። ጌታችን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ ለእነዚህ መላእክት የዚህ ሕፃን ቁጥሩ የሚቆጠረው ማለት ነው። የዚህ ሕፃን ቁጥሩ ከማህበረ መላእክት ጋር ነው አላቸው። ማለት ከሰው ልጆች ጋር እንዳትቆጥሩት፣ ከሰው ልጆች ጋር አይቆጠርም። አቡነ ሰላማ ማን ያለው? ጌታችን ኢየሱስ ክርስቶስ ነው። ከማን ነገር መቆጠር ያለበት? ከመላእክት። ለምን? መላእክቱ ከንፈሩን ስመውታል።
ለምን ኢየሱስ ክርስቶስ ከንፈሩን ስሞታል ብላ ትላለች። የሕፃን ቁጥሩም ከሰማይ ሰራዊት ሚካኤልና ከገብርኤል ጋር ሆነ። የዚህ ሕፃን ማለት የሕፃን ቁጥሩ ማለት ነው። የዚህ ሕፃን ልጅ ቁጥሩ ከነ ሚካኤል ከነ ገብርኤል ጋር ነው የሚቆጠረው። ስትቆጥር መላእክትን 1 2 ሚካኤል፣ ሱራፌል፣ ኪሩቤል እንትና ምናምን ነገር ብለህ አቡነ ሰላማ ትላለህ። ምክንያቱም ከነሱ ጋር ነው የሚቆጠረው። የሕፃን ቁጥሩ ከ40 መላእክት ከሱራፌል ከኪሩቤል ጋር ሆነ። የሕፃን ቁጥሩ ከሊቃነ መላእክት ከኡራኤልና ከሩፋኤል ከአፍኒን ከራጉኤል ከሳቁኤል ከሱሪያል የብዙ ብዙ ከሚሆኑ ቅዱስ 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 ተብለህ የምትመሰገን አሸናፊ እግዚአብሔር ምስጋና በሰማይና በምድር የመላ ነው ብለው በቀንና በሌሊት ያለ እረፍት እግዚአብሔርን ከሚያመሰግኑ ከሁሉም ማህበረ መላእክት ጋር ሆነ። የዚህ ሕፃን ቁጥሩ ከ40ቱ እንስሳት የስሉስ ቅዱስን መንበር ከሚያጥኑ ከ24ቱ ካህናተ ሰማይ እግዚአብሔርን ሕፃኑን እጅግ ሆነ ይላል። እግዚአብሔር ሕፃኑን እጅግ መረጥኩ ወደድኩ፣ ለብዙዎች ምዕመናን አባት አደረግኩ፣ በጸሎቱ በአማላጅነቱ ፍጥረት ሁሉ ይድናል አለ። እውነትህን ነው። እውነታችሁን ነው። እውነታችሁን ነው። ፍጥረት ሁሉ ይድናል። ሐዋርያዊ ቅብብሎች ትምህርት እሺ ይድናል አለ። 40 ቀን በተፈጸመ ጊዜ እንደ ሕጉ እንደ ስርዓቱ በክርስቶስም ክርስቲያን ብለው ይሰይሙት ዘንድ ሕፃኑን ወደ ቤተ ክርስቲያን ወሰዱት። እንደ ሕጉ ብለዋል። እንዴቱኛው ሕግ? የለም ሕግ። ልክ ሉቃስ ወንጌል ላይ እንደ ሕጉም ተብሎ ለጌታ እንደተጻፈለት ማለት ነው። ያ ሕግ ግን የት ነው ያለው? ማዕፀንን የሚከፍት ወንድ ሁሉ ለእኔ ይሁን ብሎ የተጻፈው ሕግ ዘጸአት መጽሐፍ ምዕራፍ 13 ላይ ማለት ነው። ወይ ደግሞ እንደ ሕጉ ዘሌዋውያን መጽሐፍ ምዕራፍ 14 ላይ ማለት ነው። የሴቶች የመንጻታቸው ወራት በተፈጸመ ጊዜ ብሎ የሚለው ማለት ነው። ሕጉ ማለት ቶራ ማለት ነው። ይሄኛውስ በ40 ቀን እንደ ሕጉ ብሎ የሚሉት የለም። 40 ቀን የሚባል ሕግ የለም በመጽሐፍ ቅዱስ ውስጥ። ተብለው ይሰየሙ ዘንድ ሕፃናት ወደ ቤተክርስቲያን ወሰዱ። ሊቀ ጳጳስም አባ ጢሞቴዎስ በአብ በወልድ በመንፈስ ቅዱስ ስም በማየ ዮርዳኖስ አጥምቆ ቅብአ ሜሮን ቀብቶ ስሙንም ሰላማ አለው። እርሱም በምስጋናው በአማረ ቃል ለቤተክርስቲያን ሰላሟ ነውና ጣራዋን አንስቶ በሃይማኖት መሰረቷን አጸና። ሊቀ ጳጳሱም ሕፃኑን አንስቶ እቅፍ አድርጎ ሳመው ይወደው ነበርና። ሊቀ ጳጳሱ ምኑን የሳመው? ሳመው ይላል። ምኑን የሳመው? ሌላ ክፍል ላይ አፉን ሳመው ይላል። አሳያችኋለሁ። ልጁ አፍ ነው የሚሳመው አድርጎ ይወደው ነበርና ይህንን ሕፃን ለሰው መድኃኒት ይሆናል፣ ለኢትዮጵያ ሀገር ብርሃኗ ይሆንላቸዋል። ኢየሱስስ ብርሃን አይደለም? ይሆንላቸዋል። በረሃብ ዘመን ጥጋብ፣ በጥማት ዘመን መጠጥ፣ በርካታ ዘመን ልብስ፣ በሐዘን ዘመን ደስታ፣ በችግር ዘመን መጠጊያ ይሆናቸዋል። ለማ ለኢትዮጵያ ሰዎች ብሎ ትንቢት ተናገረ። ይህም ሕፃን በመንፈስ ቅዱስ ጎለመሰ ጸናም። እንደ ሕፃናት የመኮላተፍ አንደበት ጊዜ አለቀ። እንደ አዋቂም ሽማግሌ ሰው ጸና። በጸናም በተቀላጠፈ አነጋገር የተሰወረውን ሁሉ የረቀቀውን ሚስጥር የሚናገርበት ጊዜ አለ። በነቢዩ በኤልያስ ሰረገላ የሚሄድበት ጊዜም አለ። የቃልህ አንደበት የቃልህ አነጋገር ሕፃናትን ያራቅቃል ብሎ ነቢዩ የተናገረውን ቃል በእርሱ ተፈጸመ ይላል። የለም ውሸት ነው። የትኛው ነቢይ ነው የቃል አነጋገር ሕፃናትን ያራቅቃል ብሎ የተናገረ? የብሉይ ኪዳን ነቢይ አንድ አጠሩ። አንድ አይ እንዳንጣላ አንድ አጠሩ። አንድ አጠሩ።
እሺ ዘወርሃ ታኅሳስ ላይ ያለውን ከማውራታችን በፊት የሚገቡ ኦርቶዶክሳውያን ካሉ መምጣት ይችላሉ። ካልሆነ ለወንድሞች ጊዜ ልስጣቸው። ወንድምነት ብሩክዬ እንኳን ደህና መጣህ። ሰላም በል። ለምን ይህንን አርዕስት ሸሹት? 2025 ላይ እንኳን ከ3 እስከ 4 ጊዜ በላይ ርዕስ አድርጌ እንደገባሁበት አስታውሳለሁ። ለምን ሸሹት? ብርኬ ያለህ ኤርሜ እንኳን ደህና ቆየኝ። ሰላም ብያለሁ። ጋሽ በሌ፣ ዳኒ፣ ክርስቲያን ወንድሞች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። የዚህን ሰውዬ ታሪክ አላውቀውም ነበር። መጽሐፉን አውቀዋለሁኝ፣ አላነበብኩትም። ስለ ሰውየው አውቃለሁ በደንብ፣ ግን በዚህ ደረጃ መጽሐፉን አሁን አንተ በምታሳየው ደረጃ አላነበብኩትም። ያው እያንዳንዱ መጽሐፍ ላይ ግን ይሄ የመሳሳም ነገር በጣም ነው የሚያስገርመው። በቃ መቅረት የለበትም እስኪባል ድረስ እንደዛ ተብሎ እስኪታወጅ በአዋጅ የተነገረ እስኪመስል ድረስ እያንዳንዱ መጽሐፍ ላይ ይሄ ጌታ መጥቶ ሳማቸው፣ መላእክቱ ታዘው መጥተው ሳሙ፣ ማርያም መታ ከንፈር ሳመች የሚለው ነገር እያንዳንዱ መጽሐፍ ላይ እናገኛለን። እና እኔ ለምሳሌ ከ35 በላይ ገድላትን እንደዚህ በደንብ አንብቤ በትክክል ማስታወሻ ያስኩባቸውን አስታውሳለሁ፣ አዋጅ እስኪመስል ድረስ ማለት ነው። እና አሁንም ይሄን ስታነብ ኤርሚ ስለ መተው እንደሳሙት መላእክቶቹ ጌታም እንደሳሙ ይናገራል። የኢትዮጵያ ኦርቶዶክስ ትልቅ አባት ከምትለው ሰው መካከል አንዱ ነው እንግዲህ ይሄ ፍሬምናጦስ ወይም ደግሞ አባ ሰላማ የሚባለው ሰውዬ። እና ሰው ገብታችሁ ማውራት ትችላላችሁ፣ ሀሳብ ማንሳት ትችላላችሁ፣ መጠየቅ ትችላላችሁ። በዚህ ጉዳይ ላይ ክፍት ነው ለእናንተ ማለት ነው። ኦርቶዶክሳውያን ገብታችሁ መሞገት፣ አይ በትክክል አልተረዳችሁንም ካላችሁንም ደግሞ ለማስረዳት መግባት ትችላላችሁ። ተባረኩ። ዳኒ ያለክ ዛሬ ጠፍቶ ነው ያለው። ወንድምነት አለው። እንዴት ነህ? እኔም እውነት ለመናገር እንደ አዲስ ነው በደንብ እንጆ እያረኩ እየሰማሁት ያለሁትና እንግዲህ ሐዋርያዊ ቅብብሎሽ አላት ይላሉ። ወሳኝ ርዕስ ነው እና እውነት ነው። ቤተክርስቲያኒቷ ሐዋርያዊ ቅብብሎሽ አላት የሚባል ከሆነ ቢገቡ በጣም ነው ደስ የሚለን። ምክንያቱም የሐዋርያት ቅብብሎሽ መሰረቱ ትምህርት ነው። ኦኬ፣ መሰረቱ ትምህርት ነው። ከሐዋርያት የተቀበሉት ትምህርት ነው መሰረቱ። እና ለዚህ ነው ወንድምነት ደጋግሜ ሳነሳው ደፍሮ የሚገባ ሰው የለም ስትል እማየው እሱን ነው። በትምህርቷ ቤተክርስቲያኒቷ ተቀባብላለች ብላ የሚያስቡት የሐዋርያዊ ቅብብሎሽ አለ ብለው ደፍረው ማውራት አይችሉም። ኦኬ፣ ሊቆጥሩት የሚችሉት እንትናን ከእንትና ተቀበለ፣ እንትናን ከእንትና ተቀበለ፣ እንትና ከእንትና ተቀበለ ነው። እዛ ውስጥ ደግሞ እንደምናየው ሙስሊምም አለ። ኦኬ፣ ሙስሊም ገብቶ ራሱ እዛ ውስጥ አለ። ሶ አብሮ የሙስሊሙንም ትምህርት ተቀብሏል ማለት ነው። ቅብብሎሽ ውስጥ አለ ማለት ነው። የማይካድ የሙስሊም ጳጳስም ጭምር እዛ ውስጥ ካለ ማለት ነውና ግን አሁንም እናበረታታለን። ቤተክርስቲያኒቷ ውስጥ የስልጣን ቅብብል የሐዋርያዊ ቅብብሎሽ እውነት ካለ በዛ ውስጥ አንዱ ሐዋርያቶች ሲቀባበሉ የተቀባበሉት ትምህርት ጭምር ስለሆነ ቤተክርስቲያኒቷ ውስጥ በሐዋርያት ደረጃ የተቀባበሉት ትምህርት ካለ ገብተው ማውራት የሚችል ሰው ካለ ወጣ ተመለሰ ወዳጅ እሺ ካለ ብትገቡ ደስ ይለናል። በትክክል ማለት ነው። ቤተክርስቲያኒቷ ውስጥ ካለ እና ደፍራችሁ የምትገቡ ሰዎች ካላችሁ ይኸው ቁጭ ብለን እየጠበቅናችሁ ነው ያለነው። መግባት ትችላላችሁ ካለ ማለት ተቀባብለናል ብላችሁ እምነት ያ ፉከራው ካለ ማለት ወኔው ካለ እስቲ ግቡና በእውነት በኦርቶዶክስ ውስጥ የሐዋርያዊ ቅብብሎሽ ስለመኖራቸው
ራሳችሁን ለሙግት ብታስቀምጡ አሪፍ ነው። የተነሳው ርዕስ ወሳኝ ነው። አለን ብሎ ለሚያወራ ሰው መቼስ በጣም ቀላል ነው ብዬ አስባለሁ። ስለዚህ ግን ሼር አድርጓቸው፣ ምናልባት እንዲገቡ ኮፒ ሊንክ ይደረግ፣ ለብዙ ሰዎች መድረስ እንዲችል። ጸጋና ሰላም ይብዛላችሁ። ተባረኩ። ተባረኩ። ቴንኪ ወንድምነት። እሺ ፍሬምናጦስ በታሪክ ኢትዮጵያ ውስጥ አቡነ ሰላማ የተባለው መቼ ነበረ የነበረው? ክርስትና ወደ ኢትዮጵያ ከገባ ስንት ዓመት ነው ብሎ ይላሉ? ታች ጻፉት እስኪ ወገኖች። እንቀጥል። በልዬ ሰላም በል የምትለው ነገር ካለ ሶሪ በልዬ። አይ እኔ ምንም አዳምጣለሁኝ። ሰው ከመጣም ቦታ ለቃለሁኝ። የምትናገረው በሙሉ ጌታ እግዚአብሔር አምላክ ይባርክህ። ካቶሊክም ራሷ እንደዛ አይነት እዛ ሴንት ፒተር ድረስ ሄጄ አይቼዋለሁኝ። የማፊያና የማይክል አንጀሎ ፒክቸር ተሰብስቦ ሐዋርያት ቅብብል አለን ብለው በዓለም ላይ ሆሞሴክሹዋል ያስፋፉ ካቶሊኮች ናቸው። ኦርቶዶክስም በ3 ነጥብ ነው ከካቶሊክ የምትለየው። በደንብ ይዛቸዋል። ትክክል ደግሞ ለእውነት የቆምክ ሰው ነህ በርታ ከማለት ሌላ ምንም የሚጨምረው ነገር የለም። እንደዚህ ገልጠህ አሳያቸው። ይህንን ለዘመናት ህዝብን ወደ ሲኦል የነዱ በጣም የማይጸጸቱና የማይመለሱ ፍጥረት ናቸው። የሚድን ካለ እንደዚህ የምታስተምረውን ነገር በርታ ግፋበት ብቻ ነው የምለው። ቴንኪዩ ስለሰጠኝ እድል አመሰግናለሁ። ተባረክ። እሺ ጸጋ ያብዛላችሁ። የሚመጣ ሰው ካለ መግባት ይችላል። ከኔም ከወንድሞችም ጋር ማውራት ይችላል። ካልሆነ ግን እዩ ቀጥሎ ማሳያችሁን ዘወርሃ ታኅሳስ አቡነ ሰላማ ገድል ምዕራፍ 2 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን አብረን የምናነበው አየው፣ አብረን የምናነበው መረጃ አይሸሸግም፣ መረጃ አይሸሸግም። አብረን የምናነበው ኦኬ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በፈቃዱ ላኪ በሆነ በእግዚአብሔር አብ አጋዥነት በፈቃዱ ተላኪ በሆነ በእግዚአብሔር ወልድ ረዳትነት አዳኝ በሆነ በእግዚአብሔር መንፈስ ቅዱስ ስጦታ በደጋጉ ነገስታት በአብርሃ ወአጽብሃ ዘመን አብርሃ ወአጽብሃ ኢትዮጵያ ላይ መቼ ነበር የነገሱት? እናየዋለን ማለት ነው። በአብርሃ ወአጽብሃ ዘመን ቆይ አንዴ ቆይ ጠብቆኝ ክርስትና ኢትዮጵያ ውስጥ መቼ ነበር ነው የመጣ ያሉት? 3000 ዓመት። አብዛኛው ህዝብ ነው የሚያወራው ከአገልጋዮቹ ጀምሮ። ኦኬ እሺ፣ እሱን ትተን ክርስትና በትክክል የመጣ መቼ ነው? ከጌታ ዘመን ጀምሮ ማለት ነው። ከኢየሩሳሌም ማለት የዛሬ 1000 ኦልሞስት 2000 ዓመት ማለት ነው። ኦኬ አብርሃ ወአጽብሃ መቼ ነበር የነበሩት? ይታያል፣ እናወጣዋለን። በአብርሃ ወአጽብሃ ዘመን ነው አይደል ያሉት? ኦኬ የኢትዮጵያ ታሪክ ከመጀመሪያው እስካሁኑ ዘመን ድረስ ባለው ውልፊት አትልም፣ በታሪክም ማለት ነው። ትርጉም አለማየሁ አበበ በጻፈው። ኦኬ አብርሃ ወአጽብሃ የነገሱበት ዘመን ይታወቃል። የትግራዋይ ተወላጅ ናቸው፣ ወንድማማቾች ናቸው። የነገሱበት ዘመን ኦኬ። ከዛስ በአብርሃ ወአጽብሃ ዘመን የእስክንድሪያ ሐዋርያ ከሚሆን ከማርቆስ መንበር የእስክንድሪያ ሐዋርያ ከሆነ
ከማርቆስ መንበር ይሄ መንበር ማን ይሄ ወንበር ነው ብሎ የሚለው ይሄ ወንበር ከማርቆስ ወንበር የወጣ የተገኘ አጋዚት የምትባል የኢትዮጵያ ሀገር አጋዚት ማለት ትግራይ ማለት ነው። ለምን እንደሚሸፋፍኑት ትግራይ ማለት ነው አጋዚት ማለት አጋዚት የምትባለው ማናት? ትግራዋይ ማለት ነው የምትባል የኢትዮጵያ ሀገር ሊቀ ጳጳስ የሚሆን የብፁዕ ቅዱስ ማር አባ ሰላማ ታኅሳስ 26 ቀን የሚነበብ የስቃዩና የሃይማኖቱን ዜና እንጀምራለን። ጸሎቱንና በረከቱ በእነሱ ላይ ይደርባቸው፣ እኔን አይመለከተኝም። አባቶችና ወንድሞቼ ይህ ጻድቅ አባታቸው ሰላማ ከሌላ ሊቀ ጳጳስ ከአባ ጢሞቴዎስ ጋር የሾመ የእስክንድሪያው ሊቀ ጳጳስ አቡነ አትናቴዎስ የደረሰውና የተናገረው ንዑድ ክቡር አባታቸው አባ ሰላማ ከሳቴ ብርሃን ገድል በአይነ ህሊና ተመልከታችሁ በእዝነ ልቦና ስሙ። እሺ፣ በእዝነ ልቦና በልባችሁ ጆሮ ስሙ እያለ ነው። እየሰማን ነው። ቀጥል። ከዚህ በኋላ አብርሃና አጽብሃ ንዑድ ክቡር አባ ሰላማ ከሳቴ ብርሃንን አንተ የተባረክህና የተቀደስህ ነህ፣ በእግዚአብሔር ፍቃድ የሚያጠምቀንና የአምላካችንን የአማኑኤልን ቅዱስ ሥጋና ክቡር ደም የሚያቀብለን ጳጳስ ታመጣልን ዘንድ ወደ እስክንድርያ ሀገር ሂድ አሉት። ልብ በሉ። የሚያጠምቀን በእግዚአብሔር ፍቃድ የሚያጠምቀንና የአምላካችንን የአማኑኤልን ቅዱስ ሥጋውና ክቡር ደሙን የሚያቀብለንን ጳጳስ ታመጣልን ዘንድ ወደ ግብፅ ሀገር ሂድ አሉት። አብርሃ አጽብሃ ነገስታቱ ማን ነው? ወንድማማቾቹ። እሱም ከደጋጎች ነገስታት ከአብርሃ አጽብሃ ፍቃድ ተቀብሎ በእግዚአብሔር ፍቃድ ተነስቶ ወደ እስክንድርያ ሀገር ሄደ። እነዚያም ደጋግ ነገስታት በጎዳና ለስንቅ የሚሆን ብዙ ወርቅና ብር ሰጥተውት ሸኙት። ከሱም ጋራ 300 ገበያ የሚያህል ብዙ ሰራዊት ነበሩ። ወደ ግብፅ ሲሄድ ማለት ነው። ከጥቂትም ወራት በኋላ የተመረጠ ከሳቴ ብርሃን አባታቸው አቡነ ሰላማ ከዚያ ደረሰ። የእስክንድርያውን ሊቀ ጳጳስ አቡነ አትናቴዎስን የቅዱስ ፍሬምናጦስን መምጣት አውቆ ከዙፋኑ ላይ ተነስቶ ንዑድ ክቡር ፍሬምናጦስ ወዳለበት ሄዶ በጎዳና ተቀበለው። ይሄ እስክንድርያ ላይ የነበረው ጳጳስ ነው፣ አትናቴዎስ የሚባለው ማለት ነው። ኦኬ፣ የጉድ ሀገር ምን አይልም እንደተባለ ማለት ነው። ያዝ እንግዲህ የገበያ ህዝብ ሁሉ ጭምር ተከትሎት የሄደው ሰውዬ ማን ነው? ግብፅ ሀገር ደርሶ ምን አደረገ? እንዴት መጣ? ካኑማ ብራዘር ትኮመኩመዋለን። አንድ ሰው እንዳይቀመጥ የ80 ዓመት ኃጢአት እንዲሰራ ይልህ ከፈለክ ማንም ሰው እንዳይቀመጥ ቆማችሁ ነው መስማት ያለባችሁ። የደከማችሁ ግን 40 ይቀነስባችኋል። ገና መግቢያው ላይ እንደነገረን። አሁን በዚህ መጽሐፍ ያልቀልድኩ በምን እቀልዳለሁ ብራዘር? ኦኬ። እርስ በርሳቸው እጅ ተነሳሱ። እርሱም ወደ ሊቀ ጳጳሱ ቤት ገባ። የከበረ እንግዳው ነውና በታላቅ አክብሮት አስቀምጦ እግሩን አጠበው። አቡነ አትናቴዎስ ማንን ያጠበው? አቡነ ሰላማ ከሳቴ ብርሃንን ማለት ነው። እግሩን አጠበው። የእንግዳ ወግ ነውና እግር ማጠብ ደግ ነው። እግሩን አጠበ። ጥሩ። እግሩን አጥቦ በከበረ መንበር አስቀምጠው። ሊቀ ጳጳሱም ወንጌል ራሱን ከፍ ከፍ ያደርጋል፣ ሁሉን ይዋረዳል፣ ራሱን ዘቅ ዘቅ ያደረገ ይከብራል ያለውን አስቦ ከሱ በታች ተቀመጠ። ከዚህም በኋላ ብፁዕና ቅዱስ ፍሬምናጦስ አባቴ ሆይ በዙፋን ላይ ተቀመጥ አለው። ሊቀ ጳጳሱም አባ አትናቴዎስ ብፁዕ ቅዱስ ፍሬምናጦስን አይሆንም አለው። ዳግመኛም ሊቀ ጳጳሱ ጸባይ እንዴት ነው? ስራህስ ምንድን ነው? የመጣህበትስ ሀገር ወዴት ነው አለው። ፍሬምናጦስም መልሶ የመጣሁት ከኢትዮጵያ ሀገር ነው። አባቴ ሆይ ልመናዬን ስማ፣ ምኞቴንም አድምጥ። ደጋጉ ነገስታት አብርሃ አጽብሃ ጥምቀትና ቁርባን ሊቀበሉ ፈልገው ወደ አንተ ልከውኛልና ከዚህ በፊት ወደ ኢትዮጵያ ሀገር ሐዋርያ አልተላከም።
ጥምቀትና ቁርባንም በእነሱ ዘንድ አልነበረም። እግዚኦ 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 እግዚኦ። ኦርቶዶክሳውያን ተደበቁ። ወደ ጥሻ ወደምታገኘው ወደ አልጋ ስር ወደ አልጋ ወደ ጥሻ ወደ እናትህ ጉያ ስር ተደበቅ ተደበቅ። የ3000 ዓመት ክርስትና ተቀብላ የሐዋርያቱን ትምህርት ስታስተምር የነበረች ቤተ ክርስቲያን እያሉ ሲሉ የነበሩት ከፍሬምናጦስ በፊት ክርስትና አልነበረም ኢትዮጵያ ውስጥ። ዋት ቅዱስ ቁርባን የሚያቆርብ አልነበረም ማለት 4ኛው መቶ ክፍለ ዘመን ማለት ነው። ምን እደግመዋለሁ በደንብ ደግመዋለሁ። ፍሬምናጦስን መልሶ የመጣሁት ከኢትዮጵያ ነው፣ ሀገር ነው። አባቴ ሆይ ልመናዬን ስማ፣ ጸሎቴንም አድምጥ። ደጋጉ ነገስታት አብርሃ ወአጽብሃ ጥምቀትና ቁርባንን ሊቀበሉ ፈልገው ወደ አንተ ልከውኛልና ከዚህ በፊት ወደ ኢትዮጵያ ማለት ከዚህ ከፍሬምናጦስ በፊት ማለት ነው ወደ ኢትዮጵያ ሐዋርያ አልተላከም። እናስ ጥምቀትም ቁርባንም በእነሱ ዘንድ አልነበረም። በኢትዮጵያውያን ዘንድ ጥምቀት፣ ቁርባን፣ ክርስትና የሚባል የለም። ከ4ኛው መቶ ክፍለ ዘመን በፊት ማለት ነው። ክርስትና ኢትዮጵያ ውስጥ የገባው መቼ ነው ማለት ነው? 1600 ዓመት። ዋት ብሩኬ አላችሁ ወይ ተኝታችኋል? ክርስትና ያው መቼ እንደገባ የለም እኮ እያለ ነው። ያው አዎ የ3000 ዓመት ታሪክማ ያው እነሱም በመጽሐፋቸው የሚቃወሙት ነው እኮ። የ34 ዓመትስ ብለው የሚሉት የ34 የሚሉትስ በ34 ዓመተ ምህረት በፍሬምናጥ ማን ነው በኢትዮጵያዊ ጃንደረባ ብለው የሚሉትስ እሱንም ይሞግታሉ። በኢትዮጵያ ኦርቶዶክስ የውጭ ግንኙነት መጽሐፏ እሱን ታሪክ ራሱ ትሞግተዋለች። ራሷ የኢትዮጵያ ኦርቶዶክስ ማለት ነው። ምን ብላ ያው ተቀባይነት እንደሌለው ታሪኩ ቢባልም ኢትዮጵያ የሚለው ስም አሁን ያለችውን ኢትዮጵያ ብቻ የሚወክል አይደለም ብላ ራሷ ትሞግታለች። መቅደሙ ላይ ማለት ነው። ደግ ነው። አዎ ከፍሬምናጦስ በፊት ግን ክርስትና ኢትዮጵያ ውስጥ አልነበረም። እዚህ መጽሐፍ ላይ ማለት ነው አንተ የምትለው መጽሐፍ ላይ ማለት ነው። የብፁዕነታቸው መልእክት ነው ወይስ የመቅደሙ ላይ? መጽሐፉን ላምጣውና ቦታውን ልንገር በትክክል። ይሄ እዚህ ጋር ጥያቄ ምልክት ያደረኩበት ነው። ይሄ ማለት ነው። እኔም አንቤ መቅደሙ ላይ ጥያቄ ምልክት አድርጌበታለሁ። እሱ ማለት ነው። ኦኬ ይህ በ1928 ዓመተ ምህረት እስከ 33 ዓመተ ምህረት ድረስ በተደረገ ወረራ በተግባር የታየ ነው። ይሁን እንጂ የኢትዮጵያ ኦርቶዶክስ ቤተክርስቲያን የደረሰባት ጥፋትና ጥቃት ተቋቁማ እንደገና አንሰራርታ የኢትዮጵያ ታሪክን አደራጅታ ወደ ነበረበት መልሳ ማገልገል ላይ ትገኛለች። በ20ኛው ክፍለ ዘመን በ5ኛውና በ11ኛው በ16ኛው ክፍለ ዘመን የመለያ የመወጋገዣ የግጭት ሳይሆን የራስን ዓላማ ሳይለቁ ተቀራርቦ መወያየቱ ችግሩን መፍትሄ የሚሰጥ ነበር። በ5ኛው መቶ ክፍለ ዘመን ከሁሉ በላይ የምትሆን ሐዋርያት የሰበሰቧት አንዲት ቤተክርስቲያን ከሁለት መከፈል በቤተክርስቲያን ታሪክ እጅግ የሚያሳዝን ነበር። በመሰረቱ የኢትዮጵያ የእግዚአብሔር ቤተክርስቲያን አንዲት ናት። ሰዎችም እንደ ፍላጎታቸው በየጊዜው ሊከፍሏት አይችሉም። ይሁንና በቤተክርስቲያናችን በኢኩሜኒዝም መንፈስ የምትሳተፍባቸው ዓለም አቀፍ የክርስትና መድረኮች አሏት። የኬልቄዶን ጉባኤ የማይቀበሉት የኦሪየንታል ቤተክርስቲያን አንዷ የኢትዮጵያ ኦርቶዶክስ ቤተክርስቲያን መሆኗን ከላይ ገልጸናል። ይሄኛው ስለ ኦሪየንታል መሰለኝ ስለ ኬልቄዶን ጉባኤ ላይ መስለኛል እንትን ያልኩት የ5ኛው መቶ ክፍለ ዘመን ኦኬ ቅድሙ ጀምሮ ማለት ነው። ገጽ መቅደም ከዛ ገጽ 6 ላይ ማለት ነው።
ገጽ 6 ላይ ነው ያለው። አዎ ገጽ 5 ተያይዞ ነው የሚያነሳው ከሰለሞን ጀምሮ ያለውን ታሪክ ማለት ነው። ከገጽ ኦኬ ከሰለሞን ከዚህ ጋር ጀምረዋ ከልደተ ክርስቶስ ከ800 ዓመት አካባቢ የነበረው ግጥም ገጣሚው ግሪካዊው ሆሜር በግሪክኛ ስነ ጽሑፍ ስለ ኢትዮጵያውያን ስለሚኖሩበት አካባቢ ገልጿል። ኦኬ ከሆሜር በኋላ ከልደተ ክርስቶስ ከ400 እስከ 300 ዓመት የነበረው የታወቀው የታሪክ ጸሐፊ ሄሮዶቱስ በመጽሐፉ በኢትዮጵያ የሚኖሩበትን ከግብፅ ደቡብ መለስ የሚገኝ ቀይ ባህርና ተከትሎ እስከ ህንድ ውቅያኖስ የሚደርስ አካባቢ እንደነበረ የነዚያም የኢትዮጵያውያን የኑሮ ሁኔታዎችን ሲገልጽ እድሜያቸው ባለጠጎች እንደነበሩ ያመለክታል። እንግዲህ በዚህ ሁኔታ ገጽታ የኢትዮጵያ በአፍሪካ ክፍለ ዓለም በሰሜን ምስራቅ አፍሪካ የምትገኝ ረጅም ዘመን ታሪክ ያላት ሀገር ናት። ኢትዮጵያ እግዚአብሔርን ሳታውቅ የኖረችበት ጊዜ እንደሌለ ቢታወቅም ኢትዮጵያ እግዚአብሔርን ሳታውቅ የኖረችበት ጊዜ እንደሌለ ቢታወቅም ንግስተ ሳባ በታሪክ የሰማችው የሰለሞንን ጥበብ ለማየት በዘመኑ ወደ ነበረው የሀገራችን ስልጣኔ ስለማይታወቅ የብሉይ ኪዳንን እምነት ትምህርትን ጥበብን ከመሰረቱ ለመረዳት ወደ ኢየሩሳሌም ባደረገችው ጉዞና በተፈጠረውም ግንኙነት ምክንያት የብሉይ ኪዳንን እምነትና ጽላተ ሙሴን ወደ ሀገራችን ገብተዋል። ማጠፊያው ግን ይቸግራል። ይህንን የጻፈ ሰው የሚሆን ይህንን ያጻፈች ቤተክርስቲያን ይኸው ጥሪ አድርጌ 11 ዓመት ማንም በዚህ ጉዳይ ላይ መጥቶ ሊናገር አልፈልግም። ስለ ጽላተ ሙሴ አንድ ወፍ የለም። ለምን? በራሳቸው መጽሐፍት ሶስት መጽሐፍቶች ባለፈው ያቀረብኩት ማለት ነው። ጽላተ ሙሴ ከእስራኤል ነው አይደል መጣ ብለው የሚሉት ናልከኝ ጽላተ ሙሴ ከእስራኤል ነው አይደል መጣ ብለው የሚሉት? አዎ፣ አይ ከእስራኤል ብቻ አይደለም ከግብጽም መጥቷል። ከግብጽ መጥቷል። ይኸው ከፍሬምናጦስ ታቦቱን አምጥቶታል ከግብጽ። ይሄም ብቻ ሳይሆን ከሳውዲ አረቢያ መጥቷል፣ ከመካ መዲና። ከሶስት ቦታ ነው የመጣው ታቦቱ። እሺ ታቦተ ጽዮን የሙሴ ታቦት ከየት ነው የመጣው? ከሶስት ቦታ ነው የመጣው። አንዱ ከእስራኤል መጣ ይለናል እዚህ በክብረ ነገሥት መጽሐፍ ላይ። እርስ በርስ የሚጋጭ ታሪክ ነው፣ ልብ በሉ። ሁለተኛው ፍሬምናጦስ ከአቡነ ሰላማ ከአትናቴዎስ እጅ ተቀብሎ አመጣ ይላል። ሶስተኛው ደግሞ አጼ ዘርዓ ያዕቆብ ከመካ መዲናው ሹም ጋፌር ከተባለ ሰው እጅ ተቀብሎ የማርያምን ታቦት የሚካኤልን ታቦት ስዕላቱን ሁሉ ያመጣው ከየት ነው? ከመካ መዲና፣ ከሳውዲ አረቢያ ማለት ነው። አላህ አክበር ነው ማለት ያለብህ። እንዴ አንድ ኦርቶዶክስ እኮ ቢገባ ጠፋ። አንድ ኦርቶዶክስ ከሶስት ቦታ ታቦት አመጣው ብላ ትላለች ኦርቶዶክስ። የሙሴ ታቦት ከየት ነው የመጣው ስትላት ከእስራኤል፣ ከሀገረ እግዚአብሔር ከእስራኤል ትላለች። ሌላስ ከግብፅ፣ ሌላስ ከመካ መዲና። የሙሴ ታቦት ከእስራኤልም መጥቷል፣ ከግብፅም መጥቷል፣ ከመካ መዲና መጥቷል። በተለያየ ዘመን ይሄኛው በንግስት ሳባ፣ ይሄኛው በፍሬምናጦስ፣ ይሄኛው ደግሞ በአጼ ዘርዓ ያዕቆብ። ዘርዓ ያዕቆብ ምን ላድርጋችሁ ኦርቶዶክሳውያን? ሶስቱም መጽሐፍ በባለፈው ቤቴ ላይ አምጥቼ አንድ ያለፈ ያገደመ የለም። እንደ ሐዋርያው ቅብብሎሽ እንኩትኩቱ የወጣ ታሪክ ነው ማለት ነው ወንድሞች እናቶች፣ ስለ ታቦቱ። ኦኬ ለዚህ ማስረጃ አድርጌ የማቀርበው አንድ ጴንጤ ማስረጃ አድርጌ አላቀርብም። የማቀርበው ማን ነው? የራሱ ቤተክርስቲያኒቱ መጽሐፍት ነው።
ገድለ ላሊበላን መረጃ አድርጌ ያቀርባለሁ። እነዚህ ሲናገሩ የቤተክርስቲያኒቱ መጽሐፍት ነው። ሶስቱም የቤተክርስቲያኒቱ መጽሐፍት ላይ ነው። ክብረ ነገሥት ነው ይሄ። ክብረ ነገሥት የአባ ፍሬምናጦስ ደግሞ አቡነ ሰላማ ገድለ አቡነ ሰላማ ከሳቴ ብርሃን ይኸው እጄ ላይ ያለ ማለት ነው። ይሄኛው ደግሞ መጽሐፈ ጤፉት ማለት በጊሼን ደብረ ከርቤ የታተመ ማለት ነው። ሶስቱም የቤተክርስቲያኒቱ መጽሐፍት ነው። ሶስቱም በቤተክርስቲያኒቱ ሊቃውንት የተጻፈ ነው። ሶስቱም ስለ ታቦቱ ሲናገር የክብረ ነገሥት ጸሐፊ ታቦቱ ከእስራኤል የመጣ ይላል። የገድለ አቡነ ሰላማ ጸሐፊ የመጣው ከግብጽ ነው ታቦቱ ይላል። በአቡነ ሰላማ ዘመን የመጽሐፈ ጤፉ ጸሐፊ የለም በአጼ ዘርዓ ያዕቆብ ዘመነ መንግስት ነው ከመካ መዲናው ሹም ጋፊሄር ከሚባለው ሰው እጅ ተቀብሎ የእስላሙ ንጉስ ነው የሰጣቸው ታቦትን ለኦርቶዶክስ ተዋሕዶ ቤተክርስቲያን። ለዚህ ነው ከድሮም እኛና እነሱን አንድ ነን ብለው ሲሉ የነበሩት ማለት ነው። እሺ ይሁና አለች አሉ ቀበሮ ይላሉ። ይሁና እሺ። ከዚህ ጊዜ ጀምሮ ሀገራችን ኢትዮጵያ የብሉይ ኪዳንን እምነት፣ ትምህርት፣ ስርዓት የሚፈጸምባት የጽላተ ሙሴ መንበር ሆና ትኖራለች። የጠቀሱት ማን ነው? አንደኛ ነገሥት መጽሐፍ ምዕራፍ 10 ከቁጥር 9 ከ1 እስከ 9። እቺን ጥቅስ እኔ ጋር ቀርቦ የሚጠቅሳት ኦርቶዶክሳዊ ሊቅ በጌታ እኔ ብሉይ ኪዳን ላይ ደግሞ በጣም ማውራት ደስ ይለኛል። እንደው በጌታ በአማኑኤል ለምናችሁ እንደው ልቦናችሁን ካራራችላችሁ በማርያምም ብዬ ለምን ኦርቶዶክሳዊ ወንድሜ ናግባና አንደኛ ነገሥት መጽሐፍ ምዕራፍ 10 የሳባ ንግስት የተባለችው የኢትዮጵያ ንግስት መሆኗን ታሳየኛለህ። አንድ ሁለተኛ ሰለሞን ከሷ የወለደው በይነ ልህም የተባለው ልጇ መሆኑን ታሳየኛለህ። ሁለት እኔ እስራኤላውያን ጋር ደውዬ እንደውም በታሪክ ውስጥ ያቺ ሴትዮ የየመን ሴት እንደሆነች የምታወቀው የአይሁዳውያን ምሁራን ሰለሞን ከሳባ ወለደ ብሎ የሚሏት ልጅ ሴት ናት። ጽፈዋል በመጽሐፍ አይሁዳውያኑ። አንደኛ የኢትዮጵያ ንግስት አይደለችም። ምን ይሻላል? አይደለችም። የሰው ወርቅ አያደምቅ እንደሚባል አይደለችም። ግን እችን ጥቅስ የሚጠቅሳት መጥቶ የዓመት የሞባይል ካርድ ሞላለታለሁ እኔ እዚሁ ሆኜ ቀጥታ የዓመቱን ፓኬጁን ማለት ነው። ናው አሁን ማለት ነው። በቃ የኛ ነገር እንደዚህ ተዘጋግቶ በቃ ከበስተኋላ በኩል እየተደበቁ ማየት ነው። በቃ እንደዚህ ሆነ። ይሄ የቤተክርስቲያናችሁ መጽሐፍ ነው የሚነበበው። ለምን መታችሁ አትናገሩ? ዓለም ይወቅልኝ ብላ ባለችው መጽሐፍት ላይ ማለት ነው። ይሄ የቤተክርስቲያናችሁ ገድል ነው የሚነበበው። ይሄው እኔም እናንተም የምትቀበሉት የኢትዮጵያ ታሪክ ላይ ነው የሚነበበው። በታሪክም በመጽሐፍ ቅዱስም በታሪክም በታሪካችሁም ያላነበበን ሰው አሞኝ። እሺ ጽላተ ሙሴ ትኖራለች ካሉ በኋላ በዚህ ታሪክ ስልጣኔ የእምነት ግንኙነት ምክንያት የኢትዮጵያ የረጅሙን አድካሚውን የበረሃ ጉዞ በእግርና በእንስሳ ጀርባ እየተጓጓዙ በዳዊት ከተማ በኢየሩሳሌምና በአካባቢዋ የቦታ ባለ ይዞታ ሆነዋል። ይህም ለኢትዮጵያ ብቻ ሳይሆን በመላው ጥቁር ሕዝብ የታሪክ ኩራትና የስልጣኔ ምልክት ሆነዋል። የክርስትናውም እምነት የዚሁ የታሪክ ሃይማኖት ግንኙነት መሰረት አምልኮተ እግዚአብሔር ለመፈጸም ወደ ኢየሩሳሌም ሄደው ኢትዮጵያዊ ጃንደረባ አማካኝነት በአንደኛው ምዕተ ዓመት ወደ ሀገራችን እንደሚገባ በማያሻማ ሁኔታ በቅዱስ መጽሐፍ የተገለጠ ነው። ምኑ አምልኮተ እግዚአብሔር ለመፈጸም ወደ ኢየሩሳሌም ሄደው ኢትዮጵያዊ ጃንደረባ አማካኝነት በአንደኛው ምዕተ ዓመት
ወደ ሀገራችን እንደገባ በማያሻማ በመጽሐፍ ቅዱስ ቃል የተገለጠ ነው። ነገር ግን የቤተክርስቲያኒቱ ሕልውና በኤጲስቆጶስ ተባርኮ ተቀድሶ ሚስጥራተ ቤተክርስቲያን በመፈጸም የተጀመረው በአራተኛው መቶ ክፍለ ዘመን ከእስክንድርያ ሊቀ ጳጳስ ከቅዱስ አትናቴዎስ በተሾመው በቅዱስ ፍሬምናጦስ ነው። በእስክንድርያው ጋር የተመሰረተው መንፈሳዊ ግንኙነት ሁኔታ በዚሁ ሃይማኖታዊ ታሪክ መነሻ ነው ይላል። ስለዚህ እዚህ ጋር ትክክል ተናግራችኋል ማለት ነው። ትክክል የተናገራችሁት ክርስትና የጀመረው በአራተኛው መቶ ክፍለ ዘመን ከአቡነ አትናቴዎስ እጅ ፍሬምናጦስ ተቀብሎ በመጣ ሰዓት እንጂ ከፍሬምናጦስ በፊት ክርስትና ኢትዮጵያ ውስጥ የለም። ስለዚህ ኢትዮጵያ የ3000 ዓመት የሃይማኖት ታሪክ የላትም። ፋክት አላት ብለህ ካልከ መተመጋፈጥ ነው። በእውቀት እማልገልጠው እማላወጣው መጽሐፍ የለም። ስለዚህ ክርስትና ኢትዮጵያ ውስጥ የሚኖረው ጥምቀትና ቁርባን ካለ ነው አይደል? ጥምቀት ካለ ነው አይደል ተብሎ ይባላል፣ ወንጌል ተሰብኮ። ስለዚህ ከአራተኛው መቶ ክፍለ ዘመን በፊት ክርስትና ኢትዮጵያ ውስጥ የለም። ኢትዮጵያ ውስጥ ክርስትና የገባው መቼ ነው? ገና 1600 ዓመት። እስልምና ኢትዮጵያ ውስጥ ከገባ ስንት ዓመት ነው? 1400 ምናምን ነገር ዓመት አለቀ። የ3000 ዓመት ታሪክ ውሃ በላው። በራሳቸው ገድል በራሳቸው የታሪክ መጽሐፍ። እዚህ ላይ አንድ ነገር ልጨምር። እኔም ከኢትዮጵያ በደንብ ወንድምነት በደንብ ዳንኤልም ከቻለ በደንብ ከኢትዮጵያ ባንዲራ ጋር ተያይዞ ተክለ ጻድቅ መኩሪያ የኢትዮጵያ ታሪክ ኑቢያ፣ አክሱም፣ ዛጉዌ በአንደኛ መጽሐፋቸው ጥር 15 1951 ዓመተ ምህረት በታተመው መጽሐፋቸው ገጽ 306 እና 307 ላይ ኢትዮጵያዊ ጃንደረባ የሚለውን አሁን ያለችው ኢትዮጵያዊ ሰው አይደለም ብሎ ይሞግታሉ። እንደዚህ ይላሉ። ሐሳባቸውን ላንብብላችሁ። የኢትዮጵያ ንግስት የህንደኬ ጃንደረባ በ34 ዓመተ ምህረት ወደ ኢየሩሳሌም ሄዶ ወደ ጋዛ ሲመለስ በፊልጶስ እጅ ተጠመቀ ብሎ በሐዋርያት ሥራ መጽሐፍ ምዕራፍ 8 ቁጥር 27 እስከ 40 ያለውን ጨምሮ ሲጽፍ ህንደኬ የተባለችው የመርህዌ ኑቢያ ንግስት እንጂ የአክሱም ንግስት አለመሆኗን ለአንባቢ ማስታወስ ተገቢ ነው። የማን ንግስት ናቸው አለች ያሉ? ኑቢያ፣ የኑቢያ ንግስት እንጂ ኑቢያ የአክሱም ንግስት አይደለችም ብለው ተክለ ጻድቅ መኩሪያ የኢትዮጵያ ታሪክ ኑቢያ፣ አክሱም፣ ዛጉዌ በሚለው መጽሐፋቸው ላይ ገጽ 306 እና 307 ላይ አስፍረዋል። ጉድ ነው። አሁን እኛ ቀርቦ የሚሞግተን ነው እኮ ያጣ ነው። ቀርቦ ለመሞገት አይደለም ገብቶ እንደው እንዲህ ነው እንኳን ብሎ ለማለት ነው ያጣ ነው። ዳሩ ቤት ይግቡ፣ መጽሐፍቶቻቸውን እንደዚህ ሰብስበን ይዘን ቤት ይግቡ። እኔም በሆን አላደርገውም። ወንድም ነዳን እያለህ የምትለው ካለ ማለት ነው። ካልቻ ያው ዳር ይዘው ቁጭ ብለው ይስሙ እንጂ የሚገቡበት ድፍረት እንኳን ያለ አይመስለኝም። ይሄ መጽሐፍ ተገልጦና ከባድ ነው። በምን መረጃ ማለት ይሄንን መረጃ ሊያስክድ የሚችል ቤተክርስቲያኒቷ በጣም የምታምንባቸው መጽሐፍቶች ናቸው የተገለጡትና እነኚህን መጽሐፍቶች የሚያስክድ ሌላ እንግዲህ የቤተክርስቲያን መጽሐፍ ይኖራል ብዬ አላስብም። ከያው የውጭ ግንኙነቷ በጣም ወሳኝ መጽሐፍ ምንም ጥያቄ የለውም። ከዚህ የበለጠ ሌላ ማስረጃ አይኖራቸውምና አይ ቲንክ ቁጭ ብለው ወይ ደግሞ ሌላ ቤት ላይ ገብተው ከተከራከሩ ነው እንጂ ስለ ሐዋርያዊ ቅብብሎሽ እዚህ ገብተው በመረጃ ማውራት የሚችሉ አይመስለኝም ወንድም። ኦኬ ስለዚህ
ከአቡነ ሰላማ ከሳቴ ብርሃን ከ4ኛው መቶ ክፍለ ዘመን በፊት ክርስትና በኢትዮጵያ ውስጥ አልነበረም። የ3000 ዓመት ታሪክ ውሃ በላው። እሺ አንድ የሚሳደብ ሰው መጥቷል። ዛሬ ከመለሰ እስቲ ና ተመለሰ ተመለሰ ምንም ሊናገር አይችልም። እና አስንዬ ባታስወጣው ናይስ ነበረ፣ ቢጨርስ ማለት ነው ጥይቱን ቢጨርስ እና እንደው በፈቃዳችሁ ከሆነ ገብቶ ቢጨርስ የእውነት እኔ ነው አይደል እየሰደበ ያለው፣ እኔ እስማማለሁ። ገብቶ ቢጨርስ ይሄ የቤተክርስቲያኒቱ ትክክለኛ መልክ ነው በልጆቿ ላይ የሚታየው ማለት ነው። ንስሐ አባት አለው። አሁን ንስሐ አባት አለው። በንስሐ አባት እኔ አንዳንድ ሰዎች ሰክሮ ነው ብላችሁ ምትሉ የታያችሁ አብራችሁ ትጠጣላችሁ። አንዳንድ ጴንጤዎች ሰክሮ ነው ይሉሃል። የታየው አንተ እንደሰከረ ና ጨርስ፣ ና እንዳታስወጡት፣ ና ሐመር ና ጨርስ ያ እንዳታስወጡት፣ ማንም ሰው እንዳያስወጣው። ኦኬ ጎ ሄድ። ታንክ ዩ ስለፈቀዳችሁልኝ። አሁን ደግሞ በልሳን ነው የምሰድበህ። ሸንደረላ ባባባ ሸንደረላ ባባይ ያረላ ባባባቦ ሸንደረላ ለዳይ ሬላ ጋማ ስቶሪ ራላዳዳ ያረላ ጋዳ ባስቶሪ ሻራ ፓስታ በሹካካካካካካ ሻስታራላ ቦቤ ሮላ ባጋስቴ ዲያማሳራ ሎኮቤ ራና ደደደደደ ቤቤቤቤቤቤቤቤቤቤቤቤቤ ራላባስቱ ባዳያ ያራጋዳዳ በስቱ ብሮየ መንፈስ ቅዱስ ራላጋዳጋዶ ዱዱዱ እሳት ወር ኤርሚ ይብቃው። አሁን ወንድምነ ግድ አንዳችሁም ቦሬ ኮንዶላኒ መንፈስ የህንዱ መንፈስ መጣ። ይህን መንፈስ ከህንድ ነው ያመጣችሁት። ቀለሜ ታውቀዋለህ አይደለ? አሜሪካኖች ከህንድ አመጡልህ፣ አንተ ዝም ብለህ ተቀበልክ። እስቲ በልሳን አውራ፣ ናና አውራ። እኔ እናንተ በልሳን ቀለሜ ሬሌ ባባባባ ያስተራላ ጎዴ ባዳዳዳ ጎድን በጥብስ በላላላላላላ ሬላ ጋባ ፖፖፖፖ ቤቤቤቤ ሬሌ ቤቤቤቤቤ ራላ ጋስታራ ቡቡ ዶ ዳማስትሪያላ ጋጎጎ እሳት አሁን ሐዋርያዊ ቅብብሎሻልና ሐዋርያዊ ቅብብሎሽ በኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን አላት ወይ ብሎ የሚል ርዕስ አነሳ እና አሁን ይሄ ሰው ኦርቶዶክሳዊ እምነት ተከታይ ነው። በደንብ ነው የምናውቀው እዚህ ሶሻል ሚዲያ ላይ ማለት ነው። ይሄ የቤተ ክርስቲያኒቱ ትክክለኛ መልክ ነው። ልጆቿን እንደዚህ በሉ በላ በንስሐ አባቶቻቸው በኩል ሁሉ ጭምር የሚያስተምሯቸው ይሄ ነው። የእውነት ነው የምነግራችሁ። ኦኬ፣ የእውነት ነው የምነግራችሁ። በአይምሮም ሆኖ የክፉ መንፈስም መላው ላይ ያለበት ሁለቱም ተቀላቅሎበት ነው የሚያወራው ማለት ነው። አውቄ ነው እኔ እንደዚህ ያደረኩትኝ። ይሄ የቤተ ክርስቲያኒቱ የኦርቶዶክስ ትክክለኛ መልኳ ነው። እኛ መጽሐፍ ጠቅሰን መጽሐፎቻቸውን እንደዚህ ያስቀምጣል ማለት ነው። ሐዋርያዊ ቅብብሎሽ ካላችሁ ኑና አውሩ ነው ብለን ያልነው። መልስ አለኝ አለ ገባ። ይሄው እስካሁን ድረስ የተመለሰ መልስ። ዩቲዩበሮች ስታስቀምጡት ከቻላችሁ ፔጁ ላይ ገብታችሁ ፎቶ ካለ ፎቶውን አውጥታችሁ ቁጭ አድርጉለት አብራችሁ ማለት ነው። ኦርቶዶክሳዊው ወንድም ለተጠየቀው ሐዋርያዊ ቅብብሎሽ የሰጠው መልስ ብላችሁ ማለት ነው። ኦርቶዶክሳዊ ነው፣ በጣም ኦርቶዶክሳዊ ነው። እኔ በደንብ አውቀዋለሁ። ከዚህ ሶሻል ሚዲያ ላይ በደንብ እናውቀዋለን ማለት ነው። ኦኬ፣ ኦርቶዶክሳዊ ነው። ምንም እኔ ቀጥታ ቤተክርስቲያኒቱ ነች ለዚህ ትውልድ ተጠያቂ ማለት ነው። ኦኬ፣ ለተጠየቃችሁ ጥያቄ ግን በንፉቅቃችሁ ብትሄዱ በዳዴ ብትሄዱ ለምንጠይቃችሁ ጥያቄም ግን መልስ አታመጡ። ኦርቶዶክስ በራሷ ልጆች በራሷ መጽሐፍት ነው እየተዋረደች ያለችው። አባቶች ለቅልቀው የጻፉት የግብረ ሰዶማዊ መጽሐፍት በገድላችሁ ውስጥ ተገኝተዋል በየቦታው። ጳጳስ ሾምን ብላችሁ ያላችሁት የተሾመው ጳጳስ ከንፈሩን ተስሞ ጳጳስን ከንፈሩን ይስመዋል። በኦርቶዶክስ አስተምሮት ከማናየ አቡነ አትናቴዎስ አቡነ ሰላማ ፍሬምናጦስን ከንፈሩን ስሞታል። ከንፈሩን ስሞት ነው ከግብፅ ሀገር ሄዶ ከኢትዮጵያ ግብፅ ሀገር ድረስ ሄዶ
የኢትዮጵያው ጳጳስ ሊሆን የተሾመው ፍሬምናጦስ በግብፁ ጳጳስ ከንፈሩ ተስሞ ተሞጭሙጮ ነው የመጣው። ጵጵስናውን የተቀበለው ይኸው ያለው ነው። ይኸው ቅድም የጀመርነው እዚህ ጋር ነበር። ዳግመኛም ሊቀ ጳጳሱ ጸባይህ ወዴት ነው? ስራስ ምንድነው? የመጣህበት ሀገር ወዴት ነው አለው። ፍሬምናጦስም መልሶ የመጣሁት ከኢትዮጵያ ሀገር ነው። አባቴ ሆይ ልመናዬን ስማ፣ ምኞቴንም አድምጥ። ደጋጉ ነገስታት አብርሃ ወአጽብሃ ጥምቀት እና ቁርባን ሊቀበሉ ፈልገው ወደ አንተ ልከውኛል። ከዚህ በፊት ወደ ኢትዮጵያ ሀገር ሐዋርያት አልተላከም። ጥምቀትና ቁርባንም በእነሱ ዘንድ አልነበረም። ኢትዮጵያ ውስጥ ክርስትና አልነበረም ማለት ነው። ልብ በሉ። ከአራተኛው መቶ ክፍለ ዘመን በፊት ክርስትና ኢትዮጵያ ውስጥ አልነበረም። ኦኬ የ3000 ዓመት ታሪክ አለኝ ብላ የምትል ምስራቅ ኢትዮጵያ ላይ ምስራቅ አፍሪካ ላይ ተቀምጣ የምትዋሽ የኢትዮጵያ ኦርቶዶክስ ታሪክሳን ናት። ክርስትና አልነበረም ይላል። ጥምቀትና ቁርባን ካልነበረ ክርስትና አልነበረም ከአራተኛው መቶ ክፍለ ዘመን በፊት ማለት ነው። ኦኬ የ3000 ዓመት ያ ስልክ ከመያዜ በፊት ኤርሜ ሁለት መጽሐፍ ልንገርህ። ኦኬ አንደኛው በትንሣኤ ዘጉባኤ ማተሚያ ቤት የታተመው ገድለ ተክለ ሃይማኖት የ2012ቱ ስድስተኛው እትም ገጽ 23 ላይ እንደዚህ ይላል። ይኸውልህ ገድለ ተክለ ሃይማኖት እንደዚህ ይላል። እንደገድሉ የኢትዮጵያ ሰዎች ግን ቆይ ምንድነው ገድለ ተክለ ሃይማኖት በትንሣኤ ዘጉባኤ የታተመው ማለት ነው። ገጽ ስንት ላይ? ገጽ 23 ላይ አይ ቲንክ እንዳነበብኩት ገድለ ተክለ ሃይማኖት ትንሣኤ ዘጉባኤ የታተመው። እሺ እንደዚህ ይላል። የኢትዮጵያ ሰዎች ግን በኦሪት ሕግ የሚኖሩ ነበሩ፣ በአራዊትም የሚያመልኩ ነበሩ ይላል። አራዊትን የሚያመልኩ ነበሩ እንደዚህ ይላል። ከዚህ በኋላ አባ ሰላማ ጌታችን ኢየሱስ ክርስቶስ ቁጥር ስንት ነው የምታነበው? ወንድምነት እኔ ገጹን ነው ሌላ መጽሐፍ ልክ ነው። ጋድ አንብቤያለሁ። ኦኬ የኢትዮጵያ ሰዎች ግን በሕገ ኦሪት የሚኖሩ ነበሩ፣ አራዊትንም የሚያመልኩ ነበሩ። ከዚህም በኋላ አባ ሰላማ ጌታችን ኢየሱስ ክርስቶስ ያስተማራትን ወንጌል አስተማራቸው። በፊታቸው ብዙ ታምራትን አደረገ። እነሱም አምነው ተጠመቁ፣ ክርስትናም ተነሱ። የኢትዮጵያ ሰዎች ያመኑት ጌታ ባረገ በ335 ዓመት ነው። እስከዛ ድረስ አላመኑም ማለት ነው። ስለዚህ የ3000 ዓመት የሃይማኖት ታሪክ ብሎ የሚለው ዓለም እየሰማ ከወንድሞቼ ጋር ቀበርኑ ማለት ነው በራሳቸው መጽሐፍት። ኦኬ አዎ። ስለዚህ ጉራችሁን አትቸርችሩ ኦርቶዶክሳውያን። የ3000 ዓመት ታሪክ ያለን ቅድስት ኩላዊት በደምብ የራስ መጽሐፍ ገድለ ተክለ ሃይማኖት ወንድምነት ሲጠራው ከመሳቢያ መጀርጫ አወጣሁት። ኦኬ ወንድምነት ጨርስ። አዎ ኦኬ። የዳንኤል ክብረት ኢትዮጵያዊ ሱራፊ በሚለው መጽሐፉ ገጽ 83 እና ገጽ 84 ላይ እሱ ደግሞ እንደዚህ ይላል። በዳጋ እስጢፋኖስ ያለውን ገድለ ተክለ ሃይማኖትን ጠቅሶ እንዳሰፈረው ኢትዮጵያውያን አባ ሰላማ ከመምጣቱ በፊት ያለ አማኒ ስላሴ በጨለማ ውስጥ እንደነበሩ የአባ ሰላማን ስብከት ሰምተው ግን እንዳመኑ ይገልጻል። ገጽ 83 እና 84 ላይ አንድ የጠብቀን የምናወራውን እንዴት በመረጃ እንደምናስረዳና የሚገቡ ምን እንደሚመልሱ እናሳይ። ኦኬ የዲያቆን ዳንኤል ክብረት ኢትዮጵያዊ ሱራፊ ላይ ነው። ኢትዮጵያዊ ሱራፊ እሺ ገጽ ስንት? 83 እና ገጽ 84 ላይ ነው ይህ ታሪክ ያለው። የአቡነ ተክለ ሃይማኖት የህይወት ታሪክና አስተዋጽኦ የሚለው ታሪክ ኢትዮጵያዊ ሱራፌ ዲያቆን ዳንኤል ክብረት በጻፈው መጽሐፍ ላይ ገጽ 83 እና 84 ጴንጤ እንደዚህ በመረጃ ያወራል። ኦርቶዶክሳዊውን እንደዚህ አረፋ ስደፍቅሃለሁ ማለት ነው። ኦኬ 83 ገጽ 83 ኦኬ የቱ ጋር ያለውና ያነበብከው ወንድምነት ምን የሚለው ላይ ነው የተነሳው? የዳጋ እስጢፋኖስን ገድል ጠቅሶ ያሰፈረው ማለት ነው። በዳጋ እስጢፋኖስ ያለውን የገድለ ተክለ ሃይማኖትን መጽሐፍ ጠቅሶ
እንደዚህ ይላል አባ ሰላማ መጽሐፉ ሲጀምር መጽሐፉ ሲጀምር ከሐረጉ ላይ ዘደብረ ዳጋ ተክለ ሃይማኖት የሚል ጽሑፍ አለው። የእጅ ጽሕፈቱ ከሌላ ጽሕፈት ጋር ተመሳሳይ ነው። ምናልባትም ዳጋ ውስጥ የአቡነ ተክለ ሃይማኖት ቤተክርስቲያን እንደነበረ እንድንገምት ያደርገናል። የጣና አካባቢ ገዳም በደብረ ሊባኖስ ጋር የቀደመ ግንኙነት አላቸው። አባ ፊልጶስ ተሰዶ የመጣው ወደዚሁ አካባቢ ነው። የዳጋ እስጢፋኖስ ገዳም መስራች አባ ሂሩተ አምላክ በሐይቅ አቡነ ተክለ ሃይማኖት ነበሩ ብሎ ይላል። እሺ ከዛ ምንድነው ብሎ የሚለው? ኦኬ ገድሉ ሲጀምር በስመ አብ አውሉጎስ በስመ ወልድ አምነን በስመ መንፈስ ቅዱስ አመልከን ብሎ ከዚህም በኋላ አቡነ ተክለ ሃይማኖት ታላቅነት የሚያትት ረጅም መግቢያ አለው። አቡነ ተክለ ሃይማኖት በመንግስተ ሰማያት ያላቸው ቦታ ይዘረዝራል። የእሳቸው ልጆች ተክለ ሃይማኖት ይሏቸዋል። የአቡነ ተክለ ሃይማኖት በዓለም ማክበር የሚኖረው ጥቅምም ይነግረናል። ታሪኩ የሚጀምረው ከባህረ ቀጋ ነው። ኦኬ ወሃሉ አሐዱ ብእሲ ብሎ ካለ በኋላ አባቶች ወገኖች ዘንድ ስሙ ዘርአ ዮሐንስ የተባለ እናቱ ብሎ ይላል። ቆይ ኦኬ 84 ላይ ቆይ የሆነ ቦታ ላይ እስጢፋኖስ ምን ነበረ ያነበብከው? ስለምን ነበረ? አባ ሰላማ ከመምጣቱ በፊት ያለ አማኒ ሥላሴ በጨለማ ውስጥ እንደነበሩ የአባ ሰላማን ስብከት ሰምተው ግን እንዳመኑ ይናገራል። እዚሁ ገጽ 84 ላይ ማለት ነው። ኦኬ ኢትዮጵያ ምንወጥ ክርስትና ኦኬ እንትን ድጋሚ ሲያትም ተሐድሶ አድርጎበታል እንደ መጽሐፉ ላይ የ2011 እትም አይደል? ይሄ የ2011 እትም ነው። እሱ መጽሐፍ ላይ ነው ያለው። የ2011 መጽሐፍ ገጽ 84 ያ ይኩን አምላክ ኦኬ አገኘሁት። ያ ቴንክ ዩ ልክ ነው። ኦኬ ኢትዮጵያውያን እስራኤላውያንን ስለ እምነት ያነጻጽራል። እስራኤላውያን ባለማመናቸው ከታላቁ የክርስቶስ ግብዣ መውጣታቸው፣ የኢትዮጵያውያን ግን ማመናቸው ከሰለሞን ልጅ ጋር ቀድሞ ከኢየሩሳሌም ስለወጡ ክርስቶስን መግደል ከአይሁድ ጋር እንዳልተባበሩ፣ ነገር ግን በተስፋ እንደኖሩ የክርስቶስን ሞቱን ሰምተው እንዳዘኑ፣ ነገር ግን አባ ሰላማ ከመምጣቱ በፊት ወንድምነት ያለው ማለት ነው። ሶሪ አባ ሰላማ ከመምጣቱ በፊት እንደዚህ ዘግዝከን እናወጣላቸዋለን ታሪካቸው ማለት ነው። አባ ሰላማ ከመምጣታቸው በፊት ያው እንደዚህ ላቅልመው ብዬ ነው። አባ ሰላማ ከመምጣታቸው በፊት ያው አሚነ ሥላሴ በጨለማ ውስጥ እንደነበሩ የአባ ሰላማን ስብከት ሰምተው ግን እንዳመኑ ይገልጣል። ከዚህም ወደ ጸጋ ዘአብ ታሪክ ይመለሳል ይላል። ስለዚህ የአቡነ ሰላማን ስብከት ሰምተው ነው ማለት ነው። በአቡነ ሰላማን ዘመን ነው ማለት ነው ክርስትና ኢትዮጵያ ውስጥ የተሰበከው። ይሄ ማለት መቼ ነው? የዛሬ 1600 ዓመት ኢትዮጵያ ውስጥ ክርስትና የገባው መቼ ነው ማለት ነው? የዛሬ 1600 ዓመት እንጂ በሰለሞን ዘመነ መንግስት መጣ ብላችሁት የምትሉት ክርስትና የለም። አንድ የ2000 ዓመትም ታሪክ ክርስትና ኢትዮጵያ ውስጥ የለም። ከ300 ዓመት ምናምን ነገር በኋላ ማለት ነው። ያው እዚህ እንደሚናገረው ያው የኢትዮጵያ ሰዎች ያመኑት ጌታ ባረገ በ335 ዓመት ነው። በ34 ዓመተ ምህረት ክርስትና ወደ ኢትዮጵያ መጥቶ ውሸት። ይኸው ገድለ ተክለ ሃይማኖት፣ ይኸው ገድለ አቡነ ሰላማ ከሳቴ ብርሃን ፍሬምናጦስ የተባለው ማለት ነው።
ይሄው የኢትዮጵያ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ታሪክ ለዓለም ይወቅልኝ ብላ ማለት ነው ያለችው። ይሄው የአቡነ ጎርጎሪዮስ መጽሐፍ እንደዚህ አፈር ደቼ ያስግጥልሃለሁ ማለት ነው ታሪክህን በመረጃ ማለት ነው። ስለዚህ አሁን ቅድም ገብቶ እንደተሳደበው ኦርቶዶክሳዊ ሌላ የሚሳደብ ካለ መምጣት ይችላል። ካልሆነስ አትችሉትም። እዚህ ቤት የሚቀርብብህን መረጃ አትችለውም። አትችሉትም። ኑ መልሱ እስቲ በታሪካችሁ ላይ ሐዋርያዊ ቅብብሎሽ፣ የሐዋርያዊ ስልጣን፣ የሐዋርያዊ በትር፣ የሐዋርያት መጥረጊያ፣ የሐዋርያት ጭፍርግ ምናምን ነገር እያላችሁ ስትሉ ይኖራችኋል። የቱ ጋር ነው ክርስትና የገባው? ከመቼ ጊዜ ጀምሮ የተሰበከው? ኢትዮጵያ ከአቡነ ሰላማን በፊት ዘንዶ ስታመልክ እንደነበረ በቤተክርስቲያኖቹ መጽሐፍ የተጻፈው እናሳያቸዋለን። ይሄ ዘንዶ ዛሬ በየቤተክርስቲያን ውስጥ ሁሉ ተጠቅልሎ የሚተኛ ማለት ነው። አምልኮቱ አልተቋረጠም። ወገን ይሄ ዘንዶ አምልኮ አልተቋረጠም። ኢትዮጵያ ዘንዶ እንደምታመልክ ስንት ሰው ያውቅ ነበር? አሁንስ ዘንዶ እንደምታመልክ ስንት ሰው ያውቃል? መረጃ ኤርሚያስ ያው የት አለ እዚህ ያው አቡነ አረጋዊ ገዳም ከድንጋይ ተፈልፍሎ አዲስ ገዳም እየተሰራ ነው። ትግራይ ላይ አዲስ ገዳም እየተሰራ ነው። የአቡነ አረጋዊ ገዳም ከድንጋይ ተፈልፍሎ አዲስ ገዳም እየተሰራ ነው። ታዲያ ምን ይላሉ? ገዳሙ ውስጥ አዲስ ዘንዶ አስገብተናል። ገዳምን የሚጠብቅ ወይ ገዳም አዲስ ገዳም አሰርተው ገዳም ውስጥ ምን አስገብተናል? አዲስ ታቦት። ትግራይ ላይ አዲስ ገዳም እየተሰራ ነው። የአቡነ አረጋዊ ገዳም ከድንጋይ ተፈልፍሎ አዲስ ገዳም እየተሰራ ነው። ታዲያ ምን ይላሉ? ገዳሙ ውስጥ አዲስ ዘንዶ አስገብተናል። ገዳምን የሚጠብቅ ያው ዘንዶ የሚገባው ያው ሲገባ። ቆይ ይሄን ቪዲዮ አይተን እንምጣና እኔ በአማርኛ ተረጉምላቸዋለሁ። ታሪኩ ደመና ወይ ዘንዶ አስገብተናል። አዲስ ዘንዶ አስገብተናል። ገዳምን የሚጠብቅ ያው እዩት ዘንዶ ሲገባ ማለት ነው። ወደ ገዳሙ ወደ ተፈለፈለው ገዳም ያው ገመድ መስሎ ሲገባ እዩት። እዚህ ጋር እዩ ዘንዶ እግዚአብሔር ሰጥቶናል እያሉ ነው። ቆይ ይሄን ቪዲዮ አይተን እንምጣና እኔ በአማርኛ ተረጉምላቸዋለሁ። ታሪኩ ደመና ሙስሊም አቡነ አረጋዊ ዝመሳሰል ታሪክ አለው። ሰላም አህዋት አጋጣሚ ሐዘልና ልቦታ አቡነ አረጋዊ ደብረ ዳሞ ወደ ማከረታ ደብረ ዳሞ እና ታርጽዋ ወረስ ሐፊታ ያለው ትወዳ ያው ወደ አቡነ አረጋዊ ማህና ታርጽዋ ተከሰና ነርከም እዚህ ትሪዎ ዘለሆም ፍልፍል ቤተክርስቲያን ጅምር ዳርጋ አመት መለ ሓደ ወራ ታሪክ ወለ ዓመትና 10 ሓደ ወራ ገይሮለ ያው ዳርጋ 5% ሰሪለ ያው ዝገርም መልካ ደማ ነው ማዓንቲ ሓደ ታሪክ አውዝ ቤተክርስቲያን ዝገጥምናለ ታሪክ ታዩ ያው ለካተም አቡነ አረጋዊ ደብረ ዳሞ ግዲው ገበር ወይም ደመና በተመን ተደምቲም ደዩም ሆም ዝንሪዮም እና መስለው በደማ አዲስ ዘንዶ አስገብተንላችኋል እየተባለ ማለት ነው። አዲስ ታቦት አስገብተንላችኋል ተብሎ እንደሚባል አዲስ ዘንዶ በዚህ ሐዋርያዊ ቅብብሎሽ አይደለም ወይ? ይሄ ሐዋርያዊ ቅብብሎሽ አሳዩአቸው ለቤተሰቦቻችሁ፣ አሰሟቸው ለቤተሰቦቻችሁ፣ አድርሷቸው ለቤተሰቦቻችሁ፣ አስመልጡ ቤተሰቦቻችሁን። አሁን ቅድም መጥቶ ሰውየው ይለፈልፍ የነበረው ይሄ መንፈስ ላው ላይ ስላደረበት ነው። ዘንዶውን ነካንበታ። ይኸው ለሽ ብሎ ገዳም ውስጥ
ሃሎ እባባም ትውልድ ሁሉ ደግሞ ከጴንጤ ጋር በየትኛው ንጽህና ልታወራ ትችላለህ? ያው ገዳም ውስጥ እንደዚህ ዘንዶ በህይወት ያለ እስቲ መልስ የሚሰጠን ከሐዋርያዊ ቅብብሎሽ እስቲ ገብቶ መልስ የሚሰጠን ኦርቶዶክሳዊ። ቀደም በሰውየው ላይ ሲሳደብ የነበረው ይሄ መንፈስ ነው። ለዛ ነው ተውት ያልኩት። ተውት ያልኩት ለዛ ነው። መልስ መስጠት እችላለሁ። ኤርሚ ትችላለህ። ከየት ቤተ እምነት ነው ወንድማችን? እኔ ከካቶሊክ ነው። እሺ፣ ስለ ኦርቶዶክስ ታውቃለህ? መልስ ስለመለስ እኔ ስለ ሁሉም ሃይማኖት አውቃለሁ። መልካም። እሺ መልስ። እሺ፣ ስለ ኦርቶዶክስ የዘንዶ የገባበትን መጀመሪያ እውነት ነው ወይ ማጣራት። እንግዲህ ይሄ እውነት ነው ወይ ፎቶ አንድ፣ ሁለት ግን ከሆነ ፎቶ አይደለም ቪዲዮ ነው። ፎቶ አይደለም እኮ ይታያል። እስቲ ማት ለማውዚ ያው ሓደ ተጣቂ ገርም ነው መስል ደምት ይሰራል። አስጨርሰኝ። አይስወርቱ ጋር ልጨርስ። አድምጠኝ። አሁን ለምሳሌ እስራኤል ዳንሳ መዘምራኖችን ትጨርሳለህ። እዚሁ ለማንም እንዳታስወርዱት እንዳታስወርዱኝ። አይስወርቱ ጋር እኔ የሚውት ያረኩ ጠብቀኝ አልኩ። ትጨርሳለህ፣ ትቀጥላለህ። ኦኬ፣ ትቀጥላለህ። እንዳታስወርዱት የምነግራችሁ እዚህ ያላችሁ ወንድሞችና እህቶች ዛሬ ይኸውላችሁ ይሄን ዘንዶ ቅዱስ እግዚአብሔር የሚበቀልበት ቀን ስለሆነ ነው። ለዚህ ነው እየመጡ የሚተፉት። እሺ አሁን ማይክን ክፈትና የትኛው ቤተክርስቲያን ላይ ነው ቪዲዮ አሳየን። ትልቁ ላይ አድርገህ ያለው ፓስተሩ አሁን ያልከውን አንተ ወይም ተደረገው ወይም ያደረገው እኔ በነገራችን ላይ እሺ ቆይ ልክፈታ እንዴ ስማኛ። ይኸውልህ እዚህ ጋር መጥተው ከሚያወሩት ሰዎች እኔ ለየት የምለው ይሄ ዝም ብሎ እንቶ ፈንቶ ከሚያወሩ ሰዎች ሳልሆን በዓለም በሆንም በመረጃ ማምን ሰው ነኝ። እሺ በቃ ቪዲዮ ከፈታ ወይ ልነግርህ ነው። እኔ እኮ ችግር የለብኝም፣ ምንም ችግር የለብኝም እኮ። አሁን ለምሳሌ እንትና አረገ ስለ ማስረጃ አለኝ። ኦኬ እኮ አድርገዋ ታዲያ አሁን ለምሳሌ እኔ ጭሮ አየህ እኔ መጽሐፍ ላይ ሳወራ ከወንድሞቼ ከወገኖቼ ጋር መጽሐፍ ላይ ስናወራ እንደዚህ መጽሐፍቶችን ከፍተን መረጃ የእነ አባ ጊዮርጊስ ማነው የእነ አቡነ ጎርጎርዮስን የቤተክርስቲያኒቱ በዓለም አቀፍ መድረክ ይታወቅልኝ ብላለችው ገድለ ተክለ ሃይማኖትን ከፍተን ኦኬ፣ እዚህ ቤት በመረጃ ነው የሚወራው። ኦኬ፣ እና ገድለ አቡነ ሰላማን ከፍተን እንደዚህ ማለት ነው። አየህ በመረጃ ታሪክ ሲባል የኢትዮጵያ ታሪክን ሁሉ ጭምር የታሪክ መጽሐፍትን ይዤ በዲያቆን ዳንኤል ክብረት የተጻፈ ማስረጃ ይዤ ነው። አሁን አንተ ጭሮ ጋር ሄደህ ጠብቻለሁ ነው ያልከው፣ እንደዛ መሰለኝ። ወይ ጠብተሃል ወይ አስጠብተዋል። እሱን በመረጃ አስደግፈው ነው ያልኩ። ትልቁ ላይ አድርጌ ያለው ልክ እኔ መጽሐፍት እንደከፈትኩ ቪዲዮ ከፍቼ ዘንዶንም እንዳሳየው ይኸው እዚህ ጋር ዘንዶ እንዳሳየው ማለት ነው። ወይ እዮች ማነው ጭሮ ሲያስጠባህ የሚሆን ስትጠባቡ ካለ መረጃ ወይ ደግሞ ሲጠባቡ ካለ ፓስተሮቹ ቸርች ውስጥ እንዲያደርጋሉ ብለሃል። ቪዲዮ ከፈትና አሳየን። ይኸው ትልቁ ላይ አድርጌ ያለው ቴንኪው፣ በጣም ነው የማመሰግነው። በመረጃ ላይ ነው የምታወሩት። ይህን ዘንዶማ እግዚአብሔር አምላክ ምስክር ነው። ይህን ዘንዶማ እግዚአብሔር አምላክ ምስክር ነው። ቶሎ በል አሁን ያሁን ተራ አንተ ነው ሰጥቻለሁ። በመረጃ ላይ አስደግፈው ቪዲዮ። እሺ አመሰግናለሁ ኤርሚ፣ በትዕግስት ስለምታዳምጡኝ። ሁሉም ደግሞ እዚህ ውስጥ ያለው ለመማር ዝግጁ ስለሆነና የማያዳግም ጥፋት እንዳይሰራ መቀጣጫ እንዲሆኑ ከሁለት ደቂቃ በኋላ ቪዲዮ ማሳየት ጀምራለሁ። ከዛ በፊት መግቢያው መናገር አለብኝ። እዚህ ውስጥ እኮ 400 ሰው አለ። ለበበል 400 አይደለም፣ ለምን 4000 ሰው አይኖርም? እኔ ኤርሚያስ ነኝ። ቤቱ ተናገሩ፣ እውነቱን ነው፣ ያለ መረጃ አይወራም። 6 መጽሐፍቶች ከፍቼ እዚህ ጋር አየህ። እኔ ኦርቶዶክስ ላይ ሳወራ መረጃ አለኝ። አድምጠኝ፣ ጨብጡን ብታስይዘኝ መጽሐፉን አሳይተህ ነው። እኔ ሳወራ በዳንኤል አድምጠኝ፣ እባክህ ድጋሚ ልስጥህ፣ አድምጠኝ። ቆይ ፓስተሮቹ እንዲህ ሲያደርጉ ብለኸኛል፣ ቸርች ውስጥ ማለት ነው እንዴ? እኔ እኮ ጉድ እኮ ነው ይዣለሁ፣ ጉድ እኮ ነው ይዣለሁ። ኤርሚያስ ልፈነዳ እኮ ነው። እሱን ጉድ እዚህ እንድዘረገበው ፈልጋለሁ። እኔም አብሬ አምሮ የሚከብድ ጉድ እኮ ነው ያለው። ግድ የለም አሁን አድምጠኝና ልስጥህ። እንዴ ልስጥህ እኮ ነው ብዬ የምልህ
አንተ አርክ በእውነት የክርስቶስን ቤተክርስቲያን ከማጽዳት አኳያ እንድትተባበረ እንፈልጋለን። እኛ ስናወራ መጽሐፍቶች ዘርግቼ ነው። ልብ በሉ እዚህ ያላችሁ ሰዎች መጽሐፍቶችን የኢትዮጵያ ታሪክን ዘርግቼ፣ የዳንኤል ክብረትን ታሪክ ዘርግቼ፣ ገድለ ተክለ ሃይማኖትን ዘርግቼ፣ ገድለ አቡነ ሰላማ ከሳቴ ብርሃንን ዘርግቼ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት የውጭ ግንኙነትን ዘርግቼ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታሪክ በብፁዕ አቡነ ጎርጎርዮስ የተጻፈ ታሪክ ዘርግቼ፣ የኦርቶዶክስ ተዋሕዶ ቤተክርስቲያን ሐዋርያዊ ቅብብሎሽ ከግብፅ የመጣ አትናቴዎስ ኤርሚ የካርዴል ይዘጋል። አድምጥ። ለምን አይዘጋም? ለምን አይዘጋም? ይኸው ልሰጥህ ነው። ቪዲዮውን አሁን ትልቁ ላይ ያደርግሃለሁ። ቪዲዮ ክፈት። ቴንክ ዩ በል። ስትጠባሚውን ስትጠባባ የነበረውን ክፈተው። ቶሎ በል። አረጉኝ ሚውት አታርጉኛ። እኔ ከፈትኩ እኮ እኔ ከፈትኩ እኮ ይኸውልህ፣ እንደውም ለማስረጃ የሚሆን ልክ አሁን ቪዲዮ ስለምከፍተው ምን እንዳላት ታውቃለህ? በመጀመሪያ ቪዲዮ ኖ ቪዲዮ አለኝ ብለሃል። ቪዲዮን ክፈተው። ቪዲዮ ክፈት። አፍጥነው። የጴንጤን ጉድ ዘርግፍ። እኔም አንዱ ጴንጤ ስለሆንኩ አብሬ ልፈር። የጴንጤን መረጃ ይኸው። አንተ ስማርት ነህ እኮ እኔ እኮ አውቃለሁ። ቪዲዮ አሳይ እኮ ለምን መሰለህ? እድል ሰጥቻለሁ። ቪዲዮን አሳይና ከዛ ቀጥለህ ትናገራለህ። ታረጉኝ ነው እንዴ? ላውራ ሚውት እያደረጋችሁኝ እኮ ኖ አውራ አይደለም ያልኩ። ቪዲዮን አሳይ። ካሜራ ሆልድ ኦን። ግን የሚገርምህ ማለት ነው ይሄን ቪዲዮ አሳይቼ ቪዲዮ ክፈት። ከቪዲዮ ቀጥሎ ነው እንድታወራ እድል የምሰጠህ። የሚመጣው ነገር ኃላፊነቱን ወሰዳን። ችግር የለም። ለምዳችኋል። ይህን ዘንዶማ ዛሬ ሰነጣጥቀዋለሁ በእግዚአብሔር ቃል ማለት ነው። እንደዚህ ማለት ነው። እንደዚህ ነው ማንጫጫህ። ክፈተው። ጭሮ መሆኑን ጴንጤ ቸርች መሆኑን አንተም ተደርገህ ከሆነ ሌሎችም ሲደረጉ አይተህ ከሆነ ክፈተው። ፈጠን። ዚስ ኢዝ ኦርቶዶክስ። ልጆቹ አንድ ናቸው። ኢንቦክስን ቼክ አድርግ። የምን ኢንቦክስ? ና ክፈት። እዚሁ ነው ከፍተህ። የምን ኢንቦክስ? የምን ኢንቦክስ? እዚሁ ክፈት። እኔ ፈቅጄልሃለሁ። ኃላፊነቱን ወስዳለሁ። አገልጋይ ነኝ። ጴንጤ ነኝ። በሙሉ ጴንጤው ባፈራ ከፈተው። አዎ ከፈተው። ሰለበል ከፈተው። ኢትዮጵያ ውስጥ እንደዚህ አድርገዋል ብላል። ክፈተው። አንተም ከሆንክ የተደረከው ፊትህን ሸፍንና ክፈተው። ይኸው እንዲህ አድርገውኛል ቸርች ሄጄ ብለህ ስትል ማለት ነው። ለምዳችኋል። በእግዚአብሔር ልጅ በጌታ በኢየሱስ ስም ይሄ ከጥልቅ የወጣ መንፈስ አድምጥ። እኔ እባብና ዘንዶ ምናምን አድምጥ። ይኸው እኔ እንደዚህ ቪዲዮ ላሳያ ገዳሙ ውስጥ ማለት ነው። ይኸው ውሸታሞች ፈሳሞች ናቸው። ሜት አድርግ። አረጋዊ ገዳም ተፈልፍሎ አዲስ ገዳም እየተሰራ ነው። ታዲያ ምን ይላሉ? ገዳሙ ውስጥ አዲስ ዘንዶ አስገብተናል። አዲስ ዘንዶ አስገብተናል። ገዳሙ ምንም ኦርቶዶክስ ዘንዶ የለም። ሜት አድርግ። ቪዲዮ አይተን እንምጣና እኔ የአቡነ እንድርያስን አሳያለሁ። ሜት አድርግ። አሁን አትጮህብኝ። ይኸው ተኝቶልሃል እዚህ ተጋድሞ። ውሸት እኮ ሜት አድርግ። አሁን ሜት ኦርቶዶክስ ሜት አድርግ። ኦርቶዶክስ ሀገር ነች። ከሃይማኖት በንግስት ሳባ ዘመን አሁን ክርስትና ወደ ኢትዮጵያ መጣ ተብሎ የተባለውን ይኸው ዛሬ ማለት ነው። እንደዚህ ከወንድምነት ጋር ከወንድሞቼ ጋር ሆኜ ብሩኬና ዳንዬ በኢትዮጵያ ውስጥ ክርስትና መጣ ተብሎ የሚባለው የዛሬ 3000 ዓመት ነው ብሎ የሚለው እንደዚህ ነው። አፈርደች ያስጋጥሩ መጽሐፍት ከፍተን መጽሐፍቶቻችሁን ከፍተን ማለት ነው። ሃርድ ኮፒ መጥቶ የኢትዮጵያ ታሪክን ሁሉ ጭምር ይዘን አብርሃ ወአጽብሃ መቼ ነበር የነገሱት በምድር ላይ? በኢትዮጵያ ምድር ላይ ክርስትና ከአብርሃ ወአጽብሃ ዘመነ መንግስት በፊት አይታወቅም። ኢትዮጵያ ዘንዶ አምላኪ ነበረች። ያ ዘንዶ ማምለኳ እስከ ዛሬ ድረስ አልተቋረጠም። በገዳም ውስጥ በአቡነ እንድርያስ ዋሻ ሰሜን ሸዋ ላይ ገዳማውያን አባቶች እርጎ ይቀልቡታል ዘንዶውን። ወሎ ውስጥ አባ ጊዮርጊስ ዘጋስጫ ገዳም ውስጥ ቅዳሴ ያስቀድሳል። ተጠቅልሎ ሄዶ ታቦቱ የሚቀመጥበት ስር ዘንዶ ተጠቅልሎ ይተኛል። አረ እንደዛ አይደል ብሩክዬ? የማነው አባ ጊዮርጊስ ዘጋስጫ ማለት ነው። ልላክልህ ቪዲዮ ነው ቴሌግራም ላይ አውልክልሃለሁ። ላክ ኑና አውሩ። ይሄንን ዘንዶን እጨፈጨፍልሃለሁ። ቅዱስ እግዚአብሔር ልጅ ኢየሱስ ምስክር ነው። ይሄው የኢትዮጵያ ሰዎች ክርስትና የተቀበሉት በገድለ ተክለ ሃይማኖት ኦኬ፣ በትንሣኤ ዘጉባኤ የታተመው እንደዚሁም በገዳሙ የታተመው ላይ ደስ የሚለው አባቶች እዚህ ቤት ስለሚከታተሉ ጳጳሳቱ ሰምተው ነው ስብሰባ የተቀመጡት። ኦኬ
የኢትዮጵያ ሰዎች ክርስትናን የተቀበሉት መቼ ነው? ይኸው ከዚህም በኋላ አባ ሰላማ ጌታችን ኢየሱስ ክርስቶስ ያስተማራትን ወንጌል አስተማራቸው። መቼ? በአብርሃ ወአጽብሃ ዘመን፣ በአራተኛው መቶ ክፍለ ዘመን ማለት ነው። ከዛስ በፊታቸው ብዙ ተአምራትን አደረገ። እነርሱም አምነው ተጠመቁ፣ ክርስትናም ተነሱ። ከዛ በፊት ሐዋርያት አልተላከም ነበር ይላል። ማን? የአቡነ ሰላማ ገድል። አቡነ ሰላማ ከግብፅ ከጳጳስ ለጳጳስ ከንፈር ተሳስሞ ጵጵስና ከማምጣቱ በፊት ሲጀምርም ይሄ አቡነ ሰላማ የሚባለው ገድሉም ጤነኛ አይደለም። ብራዘር ተናገር እውነቱን። ያው ምን ይላል? ዳግመኛም ሊቀ ጳጳሱ አቡነ አትናቴዎስ ማለት ነው። ጸባይህ እንዴት ነው? ስራህስ ምንድን ነው? የመጣህበትስ ሀገር ወዴት ነው አለው። ፍሬምናጦስ አቡነ ሰላማ ማለት ነው ከሳቴ ብርሃን የተባለው መልሶም የመጣሁት ከኢትዮጵያ ሀገር ነው። አባቴ ሆይ ልመናዬን ስማ፣ ጸሎቴንም ምኞቴንም አድምጥ። ደጋጉ ነገስታት አብርሃ ወአጽብሃ ጥምቀትና ቁርባን ሊቀበሉ ፈልገው ወደ አንተ ልከውኛልና ከዚህ በፊት ወደ ኢትዮጵያ ሀገር ሐዋርያ አልተላከም። ከአብርሃ ወአጽብሃ ዘመነ መንግስት በፊት ከአራተኛው መቶ ክፍለ ዘመን በፊት ኢትዮጵያ ውስጥ ክርስቲያንም ሐዋርያም ሰባኪም አልመጣም። ቅዱስ ቁርባንም የለም፣ ጥምቀትም የለም። ኦርቶዶክስ የ2000 ዓመት ክርስትና ተቀብያለሁ ብላ ምትለው ቤተ ክርስቲያኒቱ በአደባባይ ተዋሻለች። ማን ያለው? ይኸው መጽሐፏ ገድሏ፣ ይኸው መጽሐፏ ገድሏ፣ ይኸው መጽሐፏ ገድሏ፣ ይኸው ታሪኳ መጽሐፍት፣ ይኸው እዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን እምነትና ስርዓት የውጭ ግንኙነት፣ ይኸው የጳጳሷ የታሪክ መጽሐፍ። አታምታቱም ይህንን ህዝብ እና ለእነዚህ መጽሐፍቶች ሁሉ መልስ ስጥ እና ምን እያልን ነው እኛ? ከዛ በፊት ያው የኢትዮጵያ ሰዎች አምጣው ክርስትና አልነበረም። የኢትዮጵያ ሰዎች ያመኑት ጌታ ባረገ። ያው የኢትዮጵያ ሰዎች አምጣው ዲያቆን የሚታርገው ጌታ ባረገ። የኢትዮጵያ ሰዎች ያመኑት ጌታችን ባረገ በ335 ዘመን ነው ይላል። ያን ጊዜ አብርሃ ወአጽብሃ አክሱም ጽዮንን ሰሯት። አብርሃ አፍሳን ወለደ፣ አፍሳም እርፋንን ወለደ፣ እርፋንም እምሴንን ወለደ ይላል። ይኸው እምሴንም ወለደ ይላል። ማነው? አምሴን ሶሪ፣ አምሴንም ወለደ። እንዴት አይነት ነገር ነው? አምሴንም ወለደ ይላል። አምሴንም አልአባድን ወለደ ይልሃል። ኦኬ፣ አሁን ይህን ታሪክ ደግሞ ገድለ ላሊበላና ድርሳነ ጽዮን ይቃወመዋል። መድኃኔዓለምን እኮ ነው ብዬ የምልሽ እህትዬ። ገድለ ላሊበላና ገድለ ድርሳነ ጽዮን ይቃወመዋል። የገድለ ተክለ ሃይማኖትን ድርሳነ ጽዮን ይቃወመዋል። የድርሳነ ጽዮንን ክብረ ነገስት ይቃወመዋል። የክብረ ነገስትን የኢትዮጵያ ኦርቶዶክስ ታሪክሳን ታሪክ ይቃወመዋል። የኢትዮጵያ ኦርቶዶክስ ታሪክሳን የጻፈውን የአቡነ ሰላማ ከሳቴ ብርሃን ገድል ይቃወመዋል። የአቡነ ሰላማ ከሳቴ ብርሃንን ሌላኛው ታሪክ ይቃወመዋል። እርስ በርስ የሚጣረስ እርስ በርስ የሚጣላ ታቦት ወደ ኢትዮጵያ መጣን አሉ። መቼ? በሰለሞን ዘመነ መንግስት። የት? ክብረ ነገስት በሚባል መጽሐፍ ላይ አነበብኩት። መጽሐፉ እጄ ላይ አለ። ታቦቱ የመጣው መቼ ነው? በሰለሞን ዘመነ መንግስት፣ በንግስት ሳባ ዘመን አሉ። ጥሩ። ያው ቆይ መጽሐፌ እንደዚህ ላሳይሽ ማለት አንድ የጠብቁኝ። አንድ የጠብቁኝ ወገኖች፣ ዘክዝክ ያወጣልሃለሁ ለዚህ። ኦኬ፣ ክብረ ነገስት፣ ያው ክብረ ነገስት። አንደኛው ደግሞ መጽሐፈ ጤፉት፣ እርስ በርስ የተምታታ ታሪክ ይዘህ ፕሮቴስታንት ትናንት የመጣ ሃይማኖት ነው ብለህ ደግሞ አለማፈራችሁ ማለት ነው። አለማፈራችሁ፣ ጌታ ኢየሱስ ምስክሬ፣ አለማፈራችሁ። እሺ፣ ታቦት ወደ ኢትዮጵያ መጣ አሉን። መቼ? በሰለሞን ዘመነ መንግስት። ከየት? ከእስራኤል ሀገር። ማን የሚናገረው? ዶክተር ስርጉ ገላው ባሳተሙት የኢትዮጵያ ቋንቋዊ ጥናትና ምርምር አዲስ አበባ ዩኒቨርሲቲ ክብረ ነገስት። በኢትዮጵያ ኦርቶዶክስ ቤተክርስቲያን ተቀባይነት ያለው በግዕዝና በአማርኛ የታተመ
ታቦቱ በሰለሞን ዘመነ መንግስት በንግስት ሳባ ዘመን ወሆረት ንግስት አዜብ ከመጥራዩ ጠቢው ለሰለሞን ብሎ እንዳለ ብላችሁ ነገራችሁን። አሜን አለን። ያኔ ጌታን ባላወቅንበት ዘመን ኦኬ፣ በሰለሞን ዘመነ መንግስት ነው የመጣው ብለን አዎ፣ እግዚአብሔር ለዘላለም ስሙ ይባረክ። ያዕቆብ በዛ ርስት የለውም ብሎ ከብርሃን ማን ከድቅድቅ ጨለማ ወደ ብርሃን ሲጠራኝ መጽሐፍቶችን ማንበብ ጀመርኩ። ሲጀምር መጽሐፍ ቅዱስን ወደ ጴንጤው ጋር ስመጣ ማለት ነው። ከዛስ ኦኬ፣ በሰለሞን ዘመነ መንግስት ታቦት ወደ ኢትዮጵያ መጣ አሉ። ኦኬ፣ መረጃ ይኸው አሉ። ይሄ ታሪክ እርስ በርሱ ይምታታል። 11 ዓመት ሙሉ ኤርሚያስ ለምኗቸው አንድም የኦርቶዶክስ መምህርም ቄስም ይህን ታሪክ እውነት ሊያደርገው እፊት የቆመ የለም። ካለ በፈለጋችሁ ሰዓት ሰው ከተገኘ ደውሉልኝ፣ በሌሊት ከእንቅልፍ ቀስቅሱኝ፣ ከእንቅልፍ ቀስቅሱኝ። ወንድሞች ናቶች፣ በዓለም ዙሪያ ስልኬን የምታውቁ ከእንቅልፍ ቀስቅሱኝ። በዚህ ታሪክ ላይ ሐሳብ እሰጣለሁ ብሎ የሚል አድልጦትም ይሁን በሐሳብ ማንም ሰው አወራለሁ ብሎ ሶሻል ሚዲያ ላይ በተለይ ዲቤት አደርጋለሁ ብሎ ካለ እኔን ቀስቅሱኝ። ተኝቼ ከሆነ ሌሊት ከሆነ ማለት ነው ደውሉልኝ። በመድኃኔዓለም አደራ አደራ፣ ቃል ለምድር ለሰማይ ቀስቅሱልኝ። እዚህ ታሪክ ላይ የሚያወራ ኦርቶዶክሳዊ በተለይ አገልጋይ የሆነ ቄስ ነኝ ብሎ የሚል እሺ ኦኬ፣ ከእስራኤል ወደ ኢትዮጵያ መጣሉን በዚህኛው መጽሐፍ ይሁና ብለናል፣ አነበብን። እርስ በርሱ የሚጣላ ታሪክ። ታቦተ ጽዮን የመጣው አዎ፣ የሙሴ ታቦት ነው የመጣው አዎ አሉን። ኦኬ ጥሩ። ገድለ አቡነ ሰላማን ሳነብ ደግሞ ታቦቱ የመጣው ከእስራኤል ሳይሆን ከግብፅ ሀገር ነው። ማን ያመጣው? አቡነ ሰላማ። ከማን? ከአቡነ አትናቴዎስ እጅ ጵጵስናውን ሲሾም ከንፈሩን ተስሞ ታቦትም ጭምር ተሰጥቶት የመጣው ጳጳሱ ብፁዕ አቡነ አትናቴዎስ፣ ብፁዕ አቡነ ሰላማ ከሳቴ ብርሃን ከንፈር ለከንፈር ተሳሳሙ፣ ወንዶች ለወንዶች ማለት ጳጳስ ለጳጳስ። ማንም የሚናገረው ይኸው መጽሐፉ። እዚህ ኮተታችሁ ፊት መቆም ትችላለህ እንዴ? ይኸው መጽሐፉ በዚህ ክፍል ላይ ዘወርሃ ታኅሳስ የሚነበበው ምዕራፍ 2 ላይ ኦኬ፣ ይህንንም ብሎ አፉን ሳመ ብሎ ይላል። ከዛ በኋላ እንደዚህ ይላል። ፍሬምናጦስ ያው ብፁዕ ቅዱስ ፍሬምናጦስ እንዲህ ባለው ጊዜ ሊቀ ጳጳስ አቡነ አትናቴዎስ መልሶ ነገርህ ብሩህ፣ ቃልህም የጣመ ደስ የሚያሰኝ ነው። የወለደ አባትም ደስ ማነው ምን ይመስል? የወለደችም እናት ምን ትመስል? የተሸከመች ማኅፀን የተባረከች ናት። አንተን ያጠቡ ጡቶች የተባረኩ ናቸው። የተወለድክባትም ዕለት የተባረከች ናት አለው። ማ? ብፁዕ አቡነ አትናቴዎስ የቤተክርስቲያን አባት የተባለው ልብ በሉ። ከዛስ ይህንንም ብሎ አፉን ሳመው። የማንን? የፍሬምናጦስን ከንፈር ለከንፈር። በኦርቶዶክስ ጽድቅ ነው ይሄ እኮ በዚህ ገድል ላይ ብቻ ነው የሚናገረው። በገድሉ ሁሉ ወንድ ለወንድ ከንፈር መሳሳም ጽድቅ ሆኖ የተጻፈው። አፉን ሳመው፣ እጁንም በራሱ ላይ ጭኖ በትምህርተ መስቀል አማትቦ ባረከው ይላል። እንደዚህ ነው አይደል? ጵጵስና ስትሿሿሙት እዘከዝክልሃለሁ የቤትህን ጉድ። እሺ ሳመው ይላል አቡነ ሰላማ ፍሬምናጦስ። ከዛም እንደውም ስሙን ለውጦት ይላል እዚህ ጋር ያው ፍሬምናጦስ ብሎ ስሙን ለውጦ ያወጣለት እሱ ነው። በዚህ ክፍል ላይ ሊቀ ጳጳስም አባ አትናቴዎስ መልሶ ብፁዕና ቅዱስ ማር አባታቸው ሰላማን የተመረጠ ከሳቴ ብርሃን ማለት የብርሃን ገላጭ ማለት ነው። ልጅ ወይ በእነዚህ ንዋየ ቅድሳት በሙሉ ሰጥቼሃለሁና ተቀበል አለው። ንዋየ ቅድሳት በሰማይ ነግሳ የምትኖር የእግዚአብሔር የሕጉ ታቦት ቅድስት ጽዮንን ለአንተ ሰጠሁ። እሷንም ከልጅነቴ ጀምራ ተስፋዬ አምባዬ መጠጊያ ናት አለው። አፉን ስሞ እጁን በራሱ ላይ ጭኖ ባርኮት ታቦቱን ሰጥቶት ከዛስ ለእናንተ ለደጋጉ ነገስታት ለአብርሃና ለአጽባ ቅን ፍርድ ይብዛላችሁ፣ ፍቅርና ሰላም አንድነት ምናምን ነገር ብሎ አለ ይላል። ከንፈር ለከንፈር ተሞጫሙጮ ጳጳስ ለጳጳስ ተሳስሞ ታቦቱን ሰጠው ይላል። ከየት? ከግብፅ። ይህንን አለቃ ኪዳነ ወልድ አለቃ ደስታ ተክለወልድ በመዝገበ ቃላታቸው ላይ እንደዚሁ ጽፈውታል። ፍሬምናጦስ ከአቡነ አትናቴዎስ ከግብፅ እስከንድሪያ ከንፈሩን ስሞ እንደተቀበለው በመዛግብተ ቃላት ሁሉ ጭምር የተጻፈ ነው። ግልጽ አይደለም እንዴ? ግልጽ ነው። እና ምንድነው ኤርሚያስ የምትለው? እዚህ ከግብፅ መጣ ከንፈር ተሳስሞ የማርያም ታቦት ከግብፅ መጣ ትሉናላችሁ። ይኸው በአቡነ ሰላማ
እዚህ በሰለሞን ዘመን መንግስት ነው ታቦት የመጣው። በዚህ በሁለቱ ቢያበቃ ጥሩ ነበር። ሌላ ስቃይ የኢትዮጵያ ሕዝብ ሌላ በውሸት ስቃይ። ሌላ ደግሞ መጽሐፍ ሳነብ መጽሐፈ ጢፉት የሚባለውን ደግሞ ሳነብ ግሼን ደብረ ከርቤ ቤተክርስቲያኒቱ ግለሰቦች አይደለም ጻፉት። ግሼን ደብረ ከርቤ እዚህ ስልክ በሌሊት ደውለን አረጋግጠናል ሰውዬ ጋር። አዎ እዚህ ነው የተጻፈው ብሎ ማለት ነው። በሉቃስ የተሳለችው ምስለ ፍቁር ሁላች ነች ትክክለኛይቱ የማርያም ፎቶ። ድርቅ 77 ያጠቃት ትመስላለች። ያው ይህ መጽሐፍ ሲታተም ብፁዕነታቸው አልሞቱም ነበረ። ብፁዕ አቡነ መርቆሬዎስ፣ ብፁዕ አቡነ ማትያስ፣ ያው ብፁዕ አቡነ አትናቴዎስ የደቡብ ወሎ ሀገረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል በሳቸው ፍቃድ። እንደዚሁስ መምህር አባ ለይኩን ወንድፍራው ቆሞስ የግሼን ደብረ ከርቤ ቅድስት ማርያም ደብር አስተዳደር። እነሱ ሁሉ በሚያውቁት ይህን ገድል የጻፈና የተረጎመ ናቸው። ርዕሰ ደብር የማነ ብርሃን አድማሴ እና ኤርሚያስ ምን ልትል ነው? በሰለሞን ዘመነ መንግስት ታቦት ወደ ኢትዮጵያ መጣሉን ክብረ ነገሥት ላይ ዘግይተን ስናነብ እኔ ሳነብ የለም በሰላማ አቡነ ሰላማ ዘመነ መንግስት ነው ወደ ኢትዮጵያ የመጣው ከግብፅ። ይሄ ከእስራኤል፣ ይሄ ከግብፅ። ይሄኛውስ ደግሞ የለም ከሳውዲ አረቢያ ነው የመጣው ይላል፣ ከመካ መዲና። አላህ አክበር ነው ማለት ያለ በኦርቶዶክሳዊ ወንድሜ፣ በእውነት ተክቢር እያልክ እርስ በርስ እየተቀባበልክ ማለት ነው። በማን ዘመን? በአፄ ዘርዓ ያዕቆብ ዘመነ መንግስት። እናንተ በጻፋችሁት ካላፈራችሁ እኔ ባነበብኩት አላፍራም። ያው ገልጠዋለሁ። ምዕራፍ 4 ገጽ 131 መጽሐፈ ጤፉት ነገረ መስቀሉ በሚናገርበት ክፍል ላይ ሃይማኖታቸው የቀናና የጸና የዳግማዊ የዳዊት ልጅ አፄ ዘርዓ ያዕቆብ የሰሩትን እንናገራለን ብሏል። ስለ ዘርዓ ያዕቆብ በ14ኛው መቶ ክፍለ ዘመን የነገሰው ማለት ነው። እንደነገሱ ክብር የሚሆን የጌታችንን መስቀል እንዳመጡ ሰፍነጉን፣ ከለሜዳውን፣ የንግርግሪት የታሰረበትን ገመዱን፣ አክሊለ ሦኩን ሁሉ የተገረፈበትን ጅራፉን ሁሉ እነዚህን ወደ ሀገራችን ወደ ኢትዮጵያ እንዳመጡ የመጡበትን ምክንያት እንናገራለን ይላል። ተናገሩ። ግን የተናገራችሁ ላይ የጻፋችሁት ላይ አንብበን እንጠይቃለን። አሁንም ደብረ ከርቤ የተባለች በምትጠራ በደብረ ነገሥት አስገብተው እንዳስቀመጡት እንነግራችኋለን። ኦኬ፣ መልካም ጥሩ። እያንዳንዱ ነው ያነበብኩትኝ። በዚህ ክፍል ላይ ከየት ነው ያመጡት? እነሱም ይህንን በጠይቋቸው ጊዜ ይህንን የሰማ ለአባት ልጅ መንሻ ሆኖ የመጣው የጌታችን መስቀል ከየት ነው የመጣው? በንግሥት እሌኒ ዘመነ መንግስት ከእስራኤል አስቆፍራ አመጣች ብሎ የሚለው ድርሳነ መስቀል ውሸት። መስቀሉ ከየት ነው የመጣው? ከሱድ አረቢያ፣ ከመካ መዲና። ኦርቶዶክሳውያን አላህ አክበር ነው ማለት ያለብህ። ለዚህ ነው ድሮም እኛና እነሱ ነን ስትሉን የነበረው ማለት ነው። ታቦቱን ከየት ነው ያመጣችሁት? ይኸው እዚህ ክፍል ላይ ሊናገር ነው። መስቀሉንስ እዚሁ ክፍል ላይ ሊናገር ነው። አነበዋለሁ። ገጽ 140 እነሱም ይህን በጠይቋቸው ጊዜ ይህን በሰማ ለአባትህ እጅ መንሻ የመጣው የጌታችን መስቀል በመካ መዲናው ሹም እጅ አለና ያን ነው ብለው ነገሩኝ ይላል። ኦኬ። በዚያን ጊዜ ስለዚህ ነገር እንዴት የእስላም ንጉሥ የጌታዬን መስቀል ለመያዝ ገንዘብ ስለማድረግ ቻለ ብዬ ከእሱ ጋር ለመዋጋት መንፈሳዊ ቅናት ቀናው ይላል አፄ ዘርዓ ያዕቆብ። በ14ኛው መቶ ክፍለ ዘመን የነገሰው መናገሻውን ደብረ ብርሃን አድርጎ የነበረው አፄ ዘርዓ ያዕቆብ ቤተ መንግስቱን ለማየት እድል ገጥሞኛል። ደብረ ብርሃን ስላሴ የኔታ ኤፍሬም ጋር በነበርኩበት ሰዓት ማለት ነው። በአይኔ በብረቱ ነው ያየሁትኝ። ከስላሴ ቤተክርስቲያን አጠገብ ነው ያለው ቤተ መንግስታቸው። አዎ። ከዚህስ አፄ ዘርዓ ያዕቆብ ሲነግሱ ከዚህም በኋላ ምታ፣ ነጋሪት፣ ክተት ሰራዊት ብዬ ሰራዊቴን ሰበሰብኩ ይላል አፄ ዘርዓ ያዕቆብ። ለምን? በእስላሙ ንጉሥ እጅ ያለው ግማደ መስቀሉን ሊያመጣ የጌታችንን መስቀል እንዲህ ከእስራኤል ነው ያመጣሁት አላለችም እንዴ? ድርሳነ መስቀል ላይ አይ እሱ መስከረም የሚነበብልህ ነው። ይሄኛው ደግሞ ሌላ ደግሞ አሳያለሁ። እርስ በርስ እንደ ደጋ በግ የሚላተም ታሪክ ይዘው ደግሞ እኮ አርፈው አፋቸውን ዘግተው ቢቀመጡ ቤንጤ ትናንትና መጥቶ ምናምን ነገር ይላሉ። እናንተ 1600 ዓመት እኮ የመጣው እርስ በርስ እኮ የሚጣላ ታሪክ እኮ ነው ያስከው በሙሉ
አንዳችሁም እፊቴ ቆማችሁ አትመልሱም። ለዚህ ነው ጥግ ጥግ ይዘህ የምትሳደበው ማለት ነው። እንደዚህ እየላካችሁ ባለጌ ተሳዳቢዎችን ትሉ። ማንም ገብተህ መሳደብ ትችላለህ፣ እፈቅድልሃለሁ። ከእናቴ ከሚስቴ ከልጆቼ ከኔ የፈለግከውን መርጠህ፣ ግን የምናገረውን እውነት ግን አትችለውም። ማስተባበያ ግን አትሰጡ። ገብቶኛል። ሂዱና ስደቧቸው። ገብታችሁ ሂዱ፣ ግቡና ገስት ላኩና ስደቡት እየተባላችሁ እኔ ቪዲዮ ነበረኝ፣ ያን ቪዲዮ ፈልጌ ያገኘዋለሁ። ግቡና ስደቡት ብሎ ቄስ ነው የላካቸው። ቪዲዮ አለኝ እንደዛ ብሎ። ከገባችሁም ስደቡት ብሎ ማለት ነው። ኦኬ። መታ ነጋሪት ከተት ሰራዊት ብዬ አደሌዋ ድረስ ዘመትኩ ይላል። ከዛስ ከመካ መዲናው ሹም ከጋፌር ጋር ለመዋጋት አደሌዋ ድረስ ዘመትኩኝ። በዘመኑ የነበረው የምስር ንጉስ የግብፅ ንጉስ አሽሪፍ የግብፅ ንጉስ ነው። ጋፌርስ የሚባለው የመካ መዲናው ሹም ነው። መካ መዲና የት ነው ያለው? ሳውዲ አረቢያ። ታቦቱ ከየት ነው የመጣው? ከሳውዲ አረቢያ። ታቦተ ጽዮን የተባለችው አዎ ከእስራኤል የመጣ የለም። ስልክ ወንድሞቼ ይኸውልህ፣ እዚህ ያላችሁ ወገኖች ስሙኝ፣ ሪካርድ አድርጉን። እዚህ ያላችሁ ወገኖች ስሙ። አንዳቸውም ቀርበው ይህን ነገር አያስተባብሉትም። የአባቶቼ የኤልያስ አምላክ ምስክር ነው አልኩ። እንኳን እነሱ ጳጳሳት መጥተው አያስተባብሉትም። ይኸው በራሳቸው መጽሐፍት ማለት ነው። መስቀሉን ከየት ነው ያመጡት? ግማደ መስቀሉን ከኢየሩሳሌም አስቆፍራ ብለት ውሸት። ከየት ነው ያመጡት? ይኸው ግማደ መስቀሉ የጌታችን መስቀል በመካ መዲናው ሹም እጅ አለና ብለው ነገሩኝ አለ። ከዛ ሊዋጋ ሄደ። ይሄ መካ መዲናው ሹም ጋፌር ይባላል። ኦኬ። ከዛም ጋፌር እንደሱ መካ ምንድነው በዘመኑም የምስሩ ንጉስ የግብፁ ንጉስ ማለት ነው አሽሪፍ ሲሆን ጋፌር እንደ ንጉስ ሆኖ መካ መዲናን ይገዛና ያስተዳድር ነበር። መስቀሉ የት ነው ያለው? መካ መዲናው ሹም ጋፌር ጋር። ታቦተ ጽዮንስ የተባለችው አሁን አክሱም አለች ብለው የሚሏት መካ መዲና። ሉቃስ የሳላት ስዕል የተባለው መካ መዲና። የሚካኤልስ ታቦት መካ መዲና። ማን ያለው? ይኸው ገልጠዋለሁ። ቻሉት። በእኔ እጅ ያስዋልና አባትንም ገንዘብ መስቀሉን ስዕላቱን እሰጥሃለሁ ከኔ ጋር አትዋጋ አለኝ ይላል። ያ የእስላሙ ንጉስ አትዋጋ ነው። አጼ ዘርዓ ያዕቆብ አትዋጋ። መስቀሉም ታቦቱም የማርያምም ስዕል ብላችሁ ብትሉት ታቦቱም ብላችሁ ብትሉት ታቦተ ሚካኤል ታቦተ ማርያም ብላችሁ ብትሉት በሙሉ ነው እጅ ላይ ነው ያለው እና ይሄንን እጅ መንሻ እሰጥሃለሁ። መስቀሉን ሰፍነጉ ሁሉ መጥተዋል። ይሄን ብቻ አይደለም፣ ከለሜዳው አክሊለሶ ሁሉ መጥተዋል። ሉቃስ የሳላት የእመቤታችን ስዕሎችን ሁሉ ይሄ ሁሉ እኔ እጅ ላይ ነው ያለው እሰጥሃለሁ። ማን ያለው? የመካ መዲናው ሹም። አላህ አክበር ነው ማለት ያለ በኦርቶዶክሳዊ ወገን ከታይ ጻፈው አላህ አክበር እያልክ አትንቀባረርም። እኛ ላይ አየህ፣ የበሰበሰ ታሪክ ይዘህ ከሳውዲ አረቢያ ከእስላም እጅ ታቦት ተቀብያለሁ ብለህ ያመጣውን እንደው በሱ በሆነ ከመካ መዲና ከግብፅ ከእስራኤል ታቦቱ ከእስራኤል መጣ መጽሐፍ ክብረ ነገሥት። ታቦቱ ከግብፅ መጣ መጽሐፍ ገድለ አቡነ ሰላማ ከሳቴ ብርሃን። ታቦቱ ከሳውዲ አረቢያ መጣ መጽሐፈ ጤፉት። ከየት ነው የመጣው? 3 ታቦት ነው እንዲያመጣችሁት። ጽዮን ታቦት የመጣችው ከመካ መዲናው ሹም ከሳውዲ አረቢያ ነው ይላል። የጽዮን ታቦት የመጣችው ከግብፅ ነው ከአቡነ ሰላማ ማን? አቡነ ሰላማ ከአቡነ አትናቴዎስ። የታቦተ ጽዮን የመጣችው በንጉሥ ሰለሞን ዘመነ መንግስት ንግሥተ ሳባ ወሆረት ንግሥተ አዜብ ከመጥራዩ ጠይሁ ለሰለሞን እንዲል መጽሐፍ ብላችሁ ነገራችሁን። ሲጀምር ሳባ የምትባል የኢትዮጵያ ንግሥት አይደለችም። አንድ ሁለተኛስ ወለደችም ተብሎ የተባለው በአይሁዳውያን ምሁራን የተጻፈው ሴት ናት። ሴትየይቱ የኢትዮጵያ ሴት የአክሱም ዳይናስቲ ንግሥት አልነበረችም። ግዛተ መንግስቷ አክሱም ድረስ ይሰራል እንጂ የእሷ ዋና መናገሻዋ ከተማ የመን ላይ ነው የነበረው። ተናገሩ እውነቱን። የአርኪኦሎጂስት ጥናት ምርምር የዓለም ምሁራን ሁሉ 35 ፕሮፌሰሮች የተሳተፉበትን መረጃ እዚህ ያሰጣላለሁ። ከዚህ የራስም አይደለም የነዛ ፕሮፌሰሮችን አይደለም የራሳችሁ እንደዚህ ወጣ ማለት ነው። አንዴ ከመካ መዲና፣ አንዴ ከግብፅ፣ አንዴ ከእስራኤል። ታቦቱ ከየት ነው የመጣው? ኦርቶዶክሳውያን ከእስራኤል ይለዋል። ኦኬ፣ ከግብፅስ የመጣው ምንድን ነው? አክሱም ጽዮን የተቀመጠው አክሱም ጽዮን የተቀመጠው አለቃ ደስታ ተክለወልድ መዝገበ ቃላታቸው ላይ ምን እንዳሉ ላሳያችሁ። ስለዚህ በጻፉበት መዝገበ ቃላታቸው ላይ ምን እንዳሉ ላሳየ። እኔ ቤት ሄደህ ጦምህን መተህ ጦምህን አትመለስም። አለቃ ደስታ ተክለወልድ ምን አሉ በመዝገበ ቃላታቸው ላይ?
ነውር አይደለም እንዴ? ነውር አይደለም ወይ? ይሄን አለመዋሸት ለምንድን ነው የተፈለገው? ታቦት ብሎ በሚለው ደስታ ተክለወልድ በንጉሱ በአጤ ሚኒሊክ ዘመን ነው የታተመው። ያ የታተመው መቼ ነው? በአርቲስት ማተሚያ ቤት በ1972 ዓ.ም በድጋሚ ታትሟል። የመጀመሪያው ግን በዚህ ዘመን የታተመው ማለት ነው። ያው ደስታ ተክለወልድ ዘሀገረ ወግዳ ታቦት ብሎ በሚለው ክፍል ላይ ምን አሉ? ከየት ነው የመጣው አሉ? ከየት ነው የመጣው አሉ? እሳቸው እንግዲህ በጣም የተመሰከረላቸው የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን አገልጋይ የነበሩ ሰው ናቸው። የቅኔ አዋቂ ምናምን ነገር ሁሉ ማለት ነው። ተቱቲታ ታቦት 1250 ላይ ገጽ አለቃ ደስታ ተክለወልድ ምን ይላሉ? ያው አብረን የምናነበው ታቦት ቁመቱ 1 ክንድ ከስንዝር፣ ጎኑ 1 ክንድ ከስንዝር፣ ውፍረቱ ጣት ማነው 3 ጣት የሆነ የቤተክርስቲያን ጽላት ብለዋል። ይሄ አሁን መጽሐፍ ቅዱሳዊ መረጃ አይደለም። የዘጸአት መጽሐፍ ምዕራፍ 25 ቁጥር 10 አይመለከትም። 3 ጣት ነው እሳቸው ያሉት። 3 ጣት ማለት እንደዚህ ማለት ነው። የኦርቶዶክስ በሱቲ ጠቅለላ ሲደብራቸው የሚሸጡት ሲደብራቸው ደግሞ አውጥተው እልል በሉለት ብለው የሚሉት እነሱ እሳቸውን ያን የጻፉት። እሺ ከዛ ታቦት መባል ከሳጥኑ ወስዷል። ስመ አምላክ አልፋዎ የመልአክ የነቢይ የቅድስት ማርያም የሐዋርያት የጻድቃን የሰማዕታት ስም ታቦተ እገሌ እየተባለ በላዩ ይጻፍበታል። ይኸው ነው ነገሩ። ባይዘው ነው የሚጻፈው። 10ቱ ትእዛዛት ላይ የተጻፈበት የሚባል የለም። አልፋ የሚባል የጌታ ስም አይደለም። አልፋ ማለት የግሪክ ሆሄያት ነው። ወኦ የሚባልም የለም። ወኦ ፎኦ ቆኦ ብለህ አታምታቱም። ቅዱስ እግዚአብሔር ምስክር። ይህንን ህዝብ ይዛችሁ ሲኦል አትገቡም፣ አታምታቱም። ዘታቦት ዘቅዱስ ጊዮርጊስ ነው ብሎ የሚለው ዘታቦት ዘቅዱስ ማርያም እያለ ነው እላው ላይ የተጻፈበት ማለት ነው። ኦኬ ከዛስ ታቦተ ገሌ እየተባለ በላዩ ይጻፍበታል። በየማዕዘኑ ጫፍ የ40ቱ እንስሳት ስዕል ይቀረጽበታል። ማስዕል ቅረጽ አለህ። እሺ ከግብፅ መጥተው በአክሱም የነበሩት የመጀመሪያዎቹ ታቦት ታቦተ ማርያምና ታቦተ ሚካኤል ናቸው። ወይኔ አለቃ ደስታ ተክለወልድ ባይጽፉት ይሻል ነበር፣ ባይጽፉት ይሻሎት ነበር። የኦርቶዶክስ ተረት ከኢየሩሳሌም መጣ ብለዋ የነገረችንስ፣ አይ ከግብፅ ነው የመጣው። በመጀመሪያ ከግብፅ መጥተው በአክሱም የነበሩት የመጀመሪያዎቹ ታቦቶች ታቦተ ማርያምና ታቦተ ሚካኤል ናቸው ይላል። ኦኬ ታቦተ ማርያምና ታቦተ ሚካኤል ከየት ነው የመጡ ብለው ያሉት? ከግብፅ። እኔ አለቃ ደስታ ተክለወልድን እቃወማቸዋለሁ። ለምን? ከመካ መዲና ነው የመጣው ብላለች ኦርቶዶክስ ተዋሕዶ ቤተክርስቲያን። የት መጽሐፈ ጤፉት ላይ እሺ ከዛ የእመቤታችን ስዕሎች ሁሉ ከዛ ነው የመጣው ብለው ይላሉ። ይሄ ሁሉ ከዛ ነው የመጣው ከመካ መዲናው ንጉስ ነው። የወንጌላዊ ዮሐንስ የሳለው የጌታ ኩርዓተ ርእስ የተባለ ስዕል አለ ብሎ እሱም ከዛ ነው የመጣው። የመላእክት አለቃ የቅዱስ ሚካኤልም ታቦት ሰጠኝ። ማ የእስላሙ ንጉስ አላህ አክበር ነው ማለት ያለብህ። የእስላሙ ንጉስ ማንም የሚካኤልን ታቦተ ሚካኤል ከየት መጣ ይላሉ? ከግብፅ። እዚህ ምን ይላል? ከሱድ አረቢያ ከመካ መዲናው ሹም ከጋፌ ረጅ። እንዴት አይነት ነው! እንዴት አይነት ቁማር እንደሚጫወቱባችሁ ብታውቁ። ኢየሱስ ጌታ ነው ብለን ስንል አቅልህን የምስተው ለዚህ ነው። በእንዲህ አይነት ተረት ተተብትበህ ተይዘህ ማለት ነው፣ እርስ በርሱ የሚጋጭ። ኦኬ የሚካኤልን ታቦት ይህን ብቻ አይደለም። ይህንን ካስረከመ በኋላ የመካ መዲናው ሹም ጋፊሄር ይህንን እጅ መንሻ ተቀብለ ወደ ሀገር በፍቅር ተመለስ አለኝ ብሎ ይላል። ይህም ብቻ አይደለም። የታቦተ ሚካኤልን ብቻ ሳይሆን የማርያምንም ታቦት የሰጠው ይሄው ንጉስ ነው። እዚሁ ክፍል ላይ በዚሁ ክፍል ላይ ረጅም ስለሆነ መጽሐፉ እኔ በአንድ ቀን አንብቤ የጨረስኩትኝ። ኦኬ
ታቦተ ያው ይሄን ሁሉ ዘልዬ ማለት ነው። ለምን የዘለኩት ሙሉ ነው ያነበብኩት እኔ። ኦኬ እዚህ ጋር ታቦተ ሚካኤልን ሰጠኝ አረ ብሎ የሚለው ታቦተ ሚካኤልን ብቻ ሳይሆን ክፍሉ በጣም ረጅም ከመሆኑ የተነሳ ይሄን ሁሉ ወረቀት አንብቤ እዛ መድረስ የለብኝም። ያነበብኩት ጋር ደርስላችሁ። ዳግመኛም በዓላቸውን ታከብሯቸውና ትዘክሯቸው እና ትማጸኑባቸው ዘንድ ይላል። ኦኬ ዳግመኛም በዓላቸውን ታከብሩ፣ ዝክራቸውን ትዘክሩ፣ ትማጸኑባቸውም ዘንድ በወርቅ ከተለበጠው ከእንጨቱ ሳጥን ውስጥ አጽማቸው አለ። የማን አጽም? ታቦት ብቻ ሳይሆን አጥንት አምጥቻለሁ፣ የሰዎችን አጥንት እያለች ነው ኦርቶዶክስ። ወደ ምድራችን አስገብቻለሁ እያለች ነው። ሁሉንም አሁን የሚቆጥሩትን የቅዱሳን አጽም ከመስቀሉ ጋር አንድ አድርጎ የሚይዛቸው እርሱ ነውና። ይህንም ከማን የተቀበሉት? ከእስላሙ ንጉሥ ነው የተቀበሉት። አጥንቱንም ታቦቱንም ምኑንም ማለት ነው፣ ስዕላቱንም። ልብ በል። ከዚህ ቀጥሎ የመጣው የቅዱሳንን አጽም ዝርዝር ይቆጠራል ይላል። እንቁጠር። 1 ከዚያም ካለው ከመጀመሪያው አምላክን የወለደች የእመቤታችን የሐና አጽም አምጥተናል ብላለች የኢትዮጵያ ኦርቶዶክስ ክርስቲያን ወደ ምድራችን። ለምን አመጣሽ የማርያምን እናት የሐናን አጽም? በዓሏን እንድታከብሩ፣ ከዛ የቄሶችን ወድ እንድትሞሉ፣ 2 ዝክራቸው እንድትዘክሩ፣ በዚህም የሚበላና የሚጠጣ ለእነሱ እንድትሰጡ፣ 3 ትዘክሩባቸውን ትማጸኑባቸው ዘንድ እንድትማጸንበት ማለት ነው። መጥቷል። የማርያም እናት የሐና አጽም ኢትዮጵያ ውስጥ መጥቷል። አክሱም ነው ያለ። ማን ነው? ግሼን ደብረ ከርቤ ነው ብላለች ኦርቶዶክስ ተዋሕዶ ቤተክርስቲያን። እኔ ታማኝ ሆኜ የቤተክርስቲያኒቱ መጽሐፍት እኮ ነው እየተናገርኩ ያለሁት። ልሸለም ነው የሚገባው እንጂ ልሰደብ አይገባም ነበር። እውነት ቤተክርስቲያናችን ታሪካችንን ስላሳወክልን ኤርሚያስ ጌታ ይባርክ ነበር መንባድ የነበረብን። እቀጥላለሁ። የሐዋርያው ቅዱስ በርተሎሜዎስም አጽም መጥቷል። ለምን? እንድትማጸኑበት። እኔን ግን አይመለከት። የማንንም አጥንት ለቃቅም አልኩህ፣ እዛው ራብሽ ቢንጣ ነው። ይሄ ብቻ አይደለም፣ የቅዱስ ጊዮርጊስም አጽም መጥቶልሃል። እኔ ጥያቄ አለኝ እዚህ ጋር የቅዱስ ጊዮርጊስ አጽም ጋር ጥያቄ አለኝ። እኔ የምላችሁ ማነው? ዱዲያኖስ የሚባለው ንጉሥ ጊዮርጊስን አጥንቱን ፈጭቶ አድቅቆ አልሞ በይድራስ ተራራ ላይ በተነው ስትሉን አልነበረም እንዴ? አልነበረም ወይ? ከየት ሆኖ ነው? እንዴት መልሶ ተገጣጥሞ ነው ዝርዎ እያሉ ማለት ነው። በደብረ ይድራስ በይድራስ ተራራ ላይ አመዱን ረጨው የጊዮርጊስን እና የጊዮርጊስ አጽም ከደቀቀ ከተፈጨ በኋላ ዱቄቱ ሄዶ ቅጠል ላይ ሁሉ ሲያርፍ ጊዮርጊስ 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 የሚል ጻፈበት ብላችሁ አልነገራችሁንም ወይ? በቅኔ ትምህርት ቤት ሁሉ ጨመረ። ምድረ ውሸታም ደብተራ ሁሉ ማለት ነው። እና እዚህ ደግሞ የጊዮርጊስን አጽም አምጥተናል። ይሄ ብቻ ነው? የፈረሱም ጭራ ሁሉ ጭምር መጥቷል። የጊዮርጊስ የፈረስ ጭራ ዋዛ በፈረስ ቅዱስ ጊዮርጊስ ይኸው 12 ክንድ የሚሆነው የፈረሱም ጭራ ጭምር መጥቷል። ወዴት? ወደ ኢትዮጵያ። ለምን? ኦርቶዶክሳውያን ወገኖች እንዲማጸኑበት። 1 2ኛስ ዝክሩን እንዲዘክሩ፣ በዓሉን ሊያከብሩ የጊዮርጊስን የፈረሱን ጭራ